እንደውም ይሄንን ክሊር ቢያደርጉልን ኦርቶዶክስ ተዋሕዶ ቤተክርስቲያን ኦፊሻሊ የአክሱም ታቦት የአክሱም ጽዮን የሙሴ ታቦት አክሱም አለ ብላ ለዘመናት የተናገረችው ውሸት ሆኖ ተገኝቷል እና ታቦቱ የት ነው ያለው ብላችሁ ብትሉ አሁን እህተ ማርያም እጅ ላይ ነው ያለው። ላይዋቸው ላይ ገብቼ ኦልሬዲ ህገ መንግስት አውጥተዋል። ምን ብለዋል እና አሁን ቀጣይ እኔ ነኝ የምነግሰው አሁን አብይ ሲወርድ ብለዋል እና እሱና አናውንስ ለማድረግ ነው የመጣሁት። እጄ ላይ ያለ ማለት ያው ተረክቤ ያለው ነው ከእግዚአብሔር። ታቦቱ የት እንዳለ ይታወቃል። በእህተ ማርያም በኦርቶዶክስ አክሱም ነው ብላለች። የእናንተ ቦታ ተነግሯል? አዎ አዲስ አበባ የንግስተ ነገስት ያሉበት ገዳም ውስጥ ማለት ነው። ስውር ዋሻ አለ። በዛ በስውር ዋሻ ውስጥ ተሰውራ ነው ያለችው ጽላተ ሙሴ። ንክኪ የላትም ከሰው ጋር። ምን ዋሻ? ጽላቷ ናት የተሰወረችው? ኖ ዋሻው ነው ስውሩ እንጂ የኦርቶዶክስን ቄሶች ናቸው የሚጠብቁት ነው ተብሎ የሚባለው። የእናንተ የሚጠብቀው ካህን የለ አሉ እንጂ ያው ካህናቱም ስውራን ናቸው። ምንድነው አሁን ታሪኩ የነበረበት ቦታ መጀመሪያ ነበረ፣ ግን የተሰወረው ከካህናትም ከሰውም ሊቀ መልአክ ቅዱስ ሚካኤል ሰውሮ ያስቀመጠው የዛሬ 46 ዓመት ነው። ምክንያቱም 3 ጊዜ እንግሊዝ ወስዳት ነበረ። የወሰደቻት ከኢትዮጵያውያን ካህናት ጋር ተባብላ እሽጠውላት ማለት ነው። እዛ በሶስተኛው ግን ቅዱስ ሚካኤል ተቆጥቶ ከእግዚአብሔር ተልኮ በቁጣ ከሰውም ከካህናትም ከምንም ሰውሮ አስቀመጣት። ለ46 ዓመት አሁን ተሰውራ ነው ያለችው። የት እንዳለች ዓለም ይፈልጋል፣ ግን አሁን በእኔ ጋ ነው ብሎ እርግጠኛ የሚናገር ያለው ንግስተ ነገስተ ማርያም ብቻ ናቸው ማለት ነው። ሊረሳ ስለማይችል ሁለት ክርክሮች በፊትና ከተዋወቅን በኋላ መሀል ላይ ጌታ ስላንተ አንድ ትልቅ ነገር አሳየኝ፣ እሱ ነው የሚችለው ማለት ነው፣ ለሱ ተሰጥቷል ይሄ እድል ብሎ ጌታ ትልቁን መጽሐፍ ቅዱስ ወስዶ ጥናቱን ላንተ ቢሰጥህና መጽሐፍ ቅዱስ ነው በህልሜ ሲሰጥ ያየሽ መገለጥና ብርሃኑን ማለት ነው። ጂሰስ ኢዝ አልማይቲ ኦፍ ጋድ ይባላል። አሁን ተረትና ምሳሌ ጀምራችሁ ተረታችሁ ምሳሌ አይደለም። ይሄ እኮ ኖርማል ቤተሰባዊ ወሬ ነው፣ ቤተሰባዊ ህልም ነው። ለአንተ ተሰጠ። በትልቁ መጽሐፍ ቅዱስን በሚኑ በቃ ማለት አልደከመም፣ ብርታት ነው የተጨመረለት። በጣም በፍቅር የመከራከር የመማማር ይሄን ፊልም ነው። አሁን ማንም ይሰማሽ ኖ እኔ በጣም የዋህ ልጅ በስሎ ለጌታ ውሸት ነው መንፈስ ለማርያም ያለህ ቅንነት እኔ ደስ ብሎኛል። ባይዘዌ በዚህ አጋጣሚ የሚነግርህ ቤተሰቦቼ ወጥቻለሁ ከቤት አባር ወይ ማለት በጌታ ወይ ኢየሱስ ምረጥ ወይ ኦርቶዶክስ ምረጥ ብሎ ማለት እሺ። ከዛ ሲጀመር ኢየሱስ ምርጫ ላይ ይቀመጥም ብያቸው ወጣሁ። ኢየሱስ ይበልጥብኛል ብዬ ወጣሁ። ዋው እንዲህ አይነት ትውልድ እንደውም ይሄንን ክሊር ቢያደርጉልን ኦርቶዶክስ ተዋሕዶ ቤተክርስቲያን ኦፊሻሊ የአክሱም ጽዮን የሙሴ ታቦት አክሱም አለ ብላ ለዘመናት የተናገረችው ውሸት ሆኖ ተገኝቷል እና ታቦቱ የት ነው ያለው ብላችሁ ብትሉ አሁን እህተ ማርያም እጅ ላይ ነው ያለው። ይሄ ደግሞ ኦፊሻሊ እሷም ተናግራለች። በዚህ ላይ አሁን ኦርቶዶክሳውያንና ርትዕት ሃይማኖት ነው ምናምን ነገር ብለው እንደዛ ነው አይደል የሚባለው። እልትሰነት እንኳን ደህና መጣሽ። የእናንተ ርትዕት ሃይማኖት ነው አይደል? ርትዕት ተዋህዶ ነው። ርትዕት ተዋህዶና ኦርቶዶክስ ተዋህዶ በዚህ ጉዳይ ላይ ዲቤት ቢያደርጉ ኦፊሻሊ ነው አይደል የተናገረችው። ይሄንን አልተሳሳትኩም አይደል? ወልት ሰንበት ልክ ነው። ያው እጄ ላይ አይደለም ያሉት፣ ግን ያው ተረክቤያለሁ ብለዋል። ተረክቤያለሁ ማለት ብቻ እህተ ማርያም የምታውቀው ነገር አለ ማለት ነው። እጄ ላይ ያለ ማለት ያው ተረክቤያለሁ ነው ከእግዚአብሔር። ታቦቱ የት እንዳለ ይታወቃል። በእህተ ማርያም በኦርቶዶክስ አክሱም ነው ብላለች።
የእናንተ ቦታ ተነግሯል? አዎ አዲስ አበባ የንግስተ ነገስት ያሉበት ገዳም ውስጥ ማለት ነው። ስውር ዋሻ አለ። በዛ በስውር ዋሻ ውስጥ ተሰውራ ነው ያለችው ጽላተ ሙሴ። ንክኪ የላትም ከሰው ጋር። ምን ዋሻ? ጽላቷ ናት የተሰወረችው? ኖ ዋሻው ነው ስውሩ እንጂ ስውሩ ዋሻው ማለት ስውሩ ጽላቷ ናት የተሰወረች ያለች ይመስል። ሁሉም ስውር ነው። ዋሻውም ስውር ነው። ጽላቱም እዛ ውስጥ ነው ያለው ከብርሃነ መስቀሉ ጋር አብሮ ማለት ነው። ኦርቶዶክስ ተዋሕዶ ታዲያ ግሼን ነው ብላ ምትለው መስቀሉ እና አክሱም ነው ብላ ምትለው ታቦቱ ማለት ነው። አሁን ይሄንን በደንብ ሊነገርበት ይገባል። እኔ በጣም ነው ባይዞ መረጃ አይናቅም። በጣም ብዙ ጊዜ አሁን እኔ ታች የምስቁ ሰዎች ለምን እንደምስቁ ነው እኔ በጣም የሚገርመኝ። እውነቴን ብየምላችሁ ይሄ እኮ ትክክለኛ መረጃ ሊሆን ይችላል። ልብ በሉ። ዋሻውም የተሰወረ ነው፣ ታቦቱም የተሰወረ ነው። የእህተ ማርያም ማለት ነው። ግን አቅጣጫው ያለው የት ነው? ቦታው የት ነው ያለው? አዲስ አበባ ውስጥ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ታቦቱ ስውር ነው ትላለች። ቦታው ደግሞ እሷ ደግሞ አክሱም ነው ትላለች። እህተ ማርያም አዲስ አበባ ነው ትላለች። ኦርቶዶክስ አክሱም ነው ትላለች። ሁለቱም ጋር ግን ታቦቱ ስውር ነው እና ምን ተሻለ ነው? ዓለም እኮ ተበጠበጠ፣ አገር ተበጠበጠ በዚህ ጉዳይ። እኔ ወለተ ሰንበት የምትይው ነገር በዚህ ላይ ካለ በደንብ ብትይ። ምንም አሁን እንደኛ አይነት ጴንጤውም ግራ ከሚጋባ የት ይሆን ያለው? እውነተኛው እህተ ማርያም ጋር ነው ያለው? እውነተኛው ኦርቶዶክስ ጋር ነው ያለው? የት ነው ያለው ብሎ የሚለው ላይ በደንብ ቢወራበት ናይስ ነው። ኦርቶዶክሳውያን ካላችሁ የለም አክሱም ነው ያለ ብሎ የሚል ሰው ካለ ይምጣና በዚህ ጉዳይ ላይም ብናወራ ብዬ አስባለሁ። አይመስልም? ዜዶ ውስጣዊ ቢሆን ዲቤቱ ጥሩ ነው። ለምንድነው ውስጣዊ የሚሆነው? ታቦቱ ሚስጥር፣ ዋሻው ሚስጥር፣ ዲቤቱ ሚስጥር እንዲሆን የፈለግከው እንደ ሚስጥር ካልሆነማ እንደ ኤርሚያስ ተነስቶ ነገር አሳዩኝ ሊል ነው። ስለዚህ ተሰውራለች ነው መባል ያለበት። ኦኬ እኔ አሁን በጣም የእህተ ማርያምን በደንብ ማወቅ ፈልጋለሁ። እሱ ላይ ወለተ ሰንበት በደንብ ትንገረን። ትንሽ የተጨረፈ ቪዲዮ ነው የሰማሁት። የኦርቶዶክስን ቄሶች ናቸው የሚጠብቁት ነው ተብሎ የሚባለው። የእናንተ የሚጠብቀው ካህን የለም አሉ እንጂ ያው ካህናቱም ስውራን ናቸው። ምንድነው አሁን ታሪኩ የነበረበት ቦታ መጀመሪያ ነበረ፣ ግን የተሰወረው ከካህናትም ከሰውም ሊቀ መልአክ ቅዱስ ሚካኤል ሰውሮ ያስቀመጠው የዛሬ 46 ዓመት ነው። ምክንያቱም 3 ጊዜ እንግሊዝ ወስዳት ነበረ። የወሰደቻት ከኢትዮጵያውያን ካህናት ጋር ተባብላ እሽጠውላት ማለት ነው። ከዛ በ3ኛው ግን ቅዱስ ሚካኤል ተቆጥቶ ከእግዚአብሔር ተልኮ በቁጣ ከሰውም ከካህናትም ከምንም ሰውሮ አስቀመጣት። ለ46 ዓመት አሁን ተሰውራ ነው ያለችው። የት እንዳለች ዓለም ይፈልጋል፣ ግን አሁን በእኔ ጋ ነው ብሎ እርግጠኛ የሚናገር ያለው ንግስተ ነገስተ ማርያም ብቻ ናቸው ማለት ነው። እና ይሄም ደግሞ በአፍ ብቻ አይደለም፣ ይዞ የመቅረብም ወደፊት አለ። እሳቸውም ተናግረዋል። አክሱም ነው ካላችሁ እኔም እኔ ጋ ነኝ ካልኩኝ የሆነ ቀን ይዛችሁ ቅረቡ የምንባልበት ጊዜ ይመጣል ብለዋል። ስለዚህ የዛኔ በኃይሏ እናውቃለን ማለት ነው። ትክክለኛዋን ጽላተ ሙሴ የምናውቃት በኃይሏ ነው። ኃይል ታደርጋለች። ተሰውራም ቢሆን አሁንም ለፈለጋት ኃይል ታደርጋለች። ስለዚህ ይህንን ነው የተናገሩት። እንግዲህ ወደፊት እንትን እንላለን። ምንድነው አሁን የአክሱም የተባለበት ምክንያትም አያይዘው ተናግረዋል። ታላቋን ትግራይ ለመመስረት ከዛ ደግሞ ያችን ትግራይ ከኢትዮጵያ ይገነጥሉና ልክ እንዳስመራ ጽላተ ሙሴ በኢትዮጵያ አለች የሚባለውን ታሪክ ጽላተ ሙሴ በትግራይ አለች ብለው ለማለት የተፈለገ የፖለቲካ አካሄድና ታላቋን ትግራይ መመስረት አካሄድ ነው ብለዋል። አያይዘው ይሄንንም ተናግረዋል።
ቢዝነስ ነው ብለዋል። እና ያው ዞሮ ዞሮ ምንድነው አሁን ጽላተ ሙሴ ባህሪዋ ምንድነው ነው? ከጥንት ጀምሮ መጽሐፍ ቅዱስ ሲነግረን ቁጡ የሆነ አገልጋይ ትፈልጋለች፣ ንጽሐ ባህሪ ትፈልጋለች፣ ንጹህ የሆነ መስዋዕትም ትፈልጋለች። አሁንም እንደዛ አይነት አባቶች ወይም እንደዛ አይነት አገልጋዮች ከሌሉ አትገለጥም። ንጹህ መሆን አለበት። ህዝቡም አገልጋዩም ንጹህ ሆኖ ነው ጽላተ ሙሴን መቅረብ የሚቻለው። ይህንንም ተናግረዋል። ይህንን ነው የምለው። እንግዲህ እግዚአብሔር እውነቱን ይግለጽልን ለሁላችንም። ኤርሚሻ አለ እያወራህ ነው አላችሁ? እሺ ቴዲ አለን። ያ ኦኬ ኖ አመጣጡ ላይ ሰፋ አድርገሽ ንገሪኝ። በእህተ ማርያም ጋር አይ ቲንክ እሷ እንደምትለው ተገልጦልኝ ነው ብላ የምትለው አይደል? ቁጡ የሆነ አገልጋይ የሚያስፈልጋል ብሎ የሚለው ጋር ሳይሆን የአመጣጡ ሂደት ከኦርቶዶክስ ጋር ተመሳሳይነት አላችሁ ማለት በንጉሱ በሰለሞን ዘመነ መንግስት ነው ከንግስቲቱ ከተባለችው የሳባ ንግስት ጋር በተገናኘ እንደዛ ነው። የእናንተ አተራረኩ ትክክል ነው? ትርክቱ ላይ ትስማማላችሁ ወይስ ትርክቱም ላይ አትስማሙ? ትርክቱ ላይ ሙሉ በሙሉ አልተነገረም። አሁን የት ናት ምንድን ናት ወዴት ነው ያለችው የሚለውንና ለ46 ዓመት ተሰውራ እንደተቀመጠች ነው የተናገሩት። ያው የንግስተ ሳባን ታሪክ ከዚህ በፊትም ነግሬዎታለሁ። ንጉስ ሰለሞን ወደ ንግስተ ሳባ ወደ እሷ አልሄደችም፣ እሱ ነው ወደ እሷ የመጣው ብዬ ነግሬዎታለሁ። ታሪኩ የተዛባ ነው። እሱን ያው ተናግረዋል። ግን ያው በምላት ወደፊት ሁሉም ነገር እየተነገረ ይመጣል። ያው ባንዴ ሁሉንም አይነገርም። ምክንያቱም የሰው ጭንቅላት ለ46 ዓመት ነው የተሰወረው። አዎ አሁን አዲስ አበባ ያለችው ለ46 ዓመት ነው ማለት ነው። ከዛ በፊት ከ46 ዓመት በፊት የት ነበረች ነው? እሱንም ማነው ጣና ነውም አላሉም፣ አክሱም ነውም አላሉም። እኛም ደግሞ አልጠየቅንም። እንግዲህ ወደፊት ይነገር ይሆናል። ጥያቄ ማለት የሚሰወረው መቼም ተገልጦ የነበረ ነገር ነው። ያ ማለት ነበረ ማለት ነው። ስለዚህ የት ነው የነበረው እኮ? ያንን አልወጣም። በመልእክት ይወጣል ይመስለኛል ሁሉም በጊዜው። እኛም አንጠይቅም፣ ያው ሲነገረን መስማት ነው እንጂ ብዙ ጊዜ ጥያቄ እናንተ እንችላለን። ግን ምንድነው የምንጠይቀው ለማወቅ ብቻ ሳይሆን ለመቀበል ስለሆነ እኔ ብዙም አላሳሰበኝም። ከዚህ በኋላ ግን ወይ እኔ ራሴ በጸሎት እጠይቃለሁ እግዚአብሔርን እንዲወጣ መልእክቱ ማለት ነው። መጀመሪያ የት ነበረች የሚለው ከ46 እግዚአብሔርን አይደለም እግዚአብሔር ወለተ ማንን ነው? እሷን ነው መጠየቅ ያለብሽ። እግዚአብሔር አይደለም እንደዛ አይደለም። እኔ አሁን ስለምፈልገው ነገር እግዚአብሔርን እጠይቃለሁ በእሳቸው ላይ አድሮ እንዲነግረኝ እንጂ ንግስተ ነገስትን አልጠይቅም። ብዙ ጊዜ እንደዛ ነው የማህበሩ ልምድ። ራሱ የምንጠይቀው እግዚአብሔርን ነው። ከዛ እሳቸው ደግሞ መልእክቱ እንዲናገሩ ማለት ነው። ዞሮ ዞሮ ችግር የለም። ዋናው የት ናት፣ ወደፊትስ ምንድን ነው? መቼም አንድ ሰው ዝም ብሎ ምንም ጽላተ ሙሴ ከኔ ጋር ናት ስላለ የሚያገኘው ጥቅም የለም መቼም። ማለት በእንደዚህ አይነት እኔ ሰው ይዋሻል ብዬ አላምንም። አሁን አክሱም ጥቅም የሚባለው ይሄ ጉዞ ምኑ የሚደረገው ነገር እንደገና ዘረኝነቱ ምኑ ያንን ተይዞ አክሱም ትሆናለች ብዬ አላስብም። እኔ አሁን እነ ደብረ ጽዮን ያደረጉት አክሱም ጽዮን ባለችበት ቦታ ላይ ዘረኝነት አይሰራም። ስለዚህ እኔ ጋር ነኝ ያለ እኔ ይዣለሁ ካለ አንድ ሰው አክሱም ጽዮንን አራቱንም ማዕዘን የኢትዮጵያ ሀገራት ሁሉንም አንድ አድርጎ ማስተዳደር መቻል አለበት። ስለዚህ አሁን እኛ ማህበር ላይ አራቱም ማዕዘን የኢትዮጵያ ኦሮሞም ይሁን ጉራጌም ይሁን ያስመራም ሰው ይሁን አንዲት ኢትዮጵያ ብሎ ነው የሚያምነው። እኔ ጉራጌ ነኝ እኔ ኤርትራዊ ነኝ ብሎ አያምንም። ስለዚህ እንደዚህ አይነት ነገር የሚኖረው ራሱ አንተ ያለህ ሞገስና ያለህን ከእግዚአብሔር የተሰጠ ጸጋ ነው እንዲህ አይነት አስተዳደር ሊኖር የሚችለው ብዬ ነው የማስበው። ዞሮ እስኪ እናየዋለን፣ ጊዜ ለኩሉ። አይ ግን ለምንድን ነው ወለት ሰንበት ማለት አንቻን በጌታ ፊት እንደገና ጸልዮ እግዚአብሔር ሚስጥሩ እንዲገልጥልሽ የፈለግሽው ለምንድን ነው? ኦልሬዲ ሚስጥሩ ተገልጦላት የለው ለእህተ ማርያም ሚስጥሩ ተገልጦ ቦታው አዲስ አበባ ውስጥ ነው። ሎኬሽኑ አዲስ አበባ ውስጥ ነው ቦታው ማለት ነው። ግን
ቦታው ግን ይሄ ዋናው ሎኬሽን የተባለበት ቦታ ታቦቱ አለበት ተብሎ የተባለው ቦታ ሚስጥራዊ ዋሻውም ነው አይደል? ሚስጥራዊ የሆነው ዋሻው ነው ዋሻው ሚስጥራዊ ማለት ከዚህ ቦታ ወደዚህ ቦታ አመጣቸው የሚል መልእክት አልተነገረም። ለ46 ዓመት የዛሬ 46 ዓመት ቅዱስ ሚካኤል እንደሰወራት ነው የተናገሩት። ስለዚህ አሁን መልእክቱ ሲነገረን ከዛሬ 46 ዓመት በፊት የት ነበረች? እሱን እኮ ነው አሁን ዜዶም የጠየቀው እሱን ነው። እንግዲህ ወደፊት ደግሞ ይመጣል ብዬ ተስፋ አደርጋለሁ። ዞሮ አሁን ያለበት ይሄ ነው። በዚህ ዙሪያ ደግሞ እናንተም እግዚአብሔርን በጸሎት ጠይቁ። እውነት ያለችው እዚህ ነው ወይ ብላችሁ። ለምን እኛ እንደክማለን በጸሎት? ኦልሬዲ እህተ ማርያም በጉዳዩ ላይ ከጌታ ጸልያ። ድምፁን የሰማችሁ ከጌታ ነው ወይስ ከማርያም ነው የሰማችሁ? መልእክቱንማ ንግስተ ነገስት ናቸው የነገሩን። ግን ደግሞ መቼስ አንድ ሰው ከየት ሰምታ ነው የምትናገረው? ከጌታ ነው ወይስ ከማርያም? ከእግዚአብሔር መንፈስ ቅዱስ እኮ። ስለዚህ ታዲያ እዚህ ከገለጠላት ጌታ ከገለጠላት የተገለጠላትን እሱን ነው እንጂ መስማት ያለብን፣ ወይ ደግሞ እሷን ልትነግረን የሚገባው። እኛ መድከም የለብን። አይ ድካም እኮ አይደለም። አንድ ሰው የእግዚአብሔርን መልእክት ሲያመጣ እኮ ይሄ የመጣው መልእክት ከመቀበልህ በፊት ያንተ ነው ወይ ብለን መጠየቅ፣ ይሄ የማህበሩ ልምድ ነው። ሁልጊዜ እግዚአብሔር ሳይጠየቅማ እንዴት ይሆናል? ምክንያቱም ልባችን ላይ ጥርጣሬም ይመጣል፣ ብዙ ነገር ይመጣል። ስለዚህ ተንበርክከን በማህበረሰቡ ዘንድ የእሷ መልእክት ጥርጣሬ አለው በእናንተ ጋር ባሉ በተከታዮቿ የለው። ምክንያቱም መጀመሪያ መልእክቱን ከመነገራቸው በፊት ጸሎት ያዙበት ብለው ይናገራሉ። መልእክት አለኝ በዚህ ቀን ጸሎት ያዙበት፣ እንዳትሰናከሉ እግዚአብሔርን በጸሎት ጠይቁ ይላሉ እኮ። ታዲያ ስለዚህ ዜዶ ሜሴጅ ይሄንን ሜሴጅ ስራና ላክልኝ እስቲ ዜዶ። ወደ እምነት አለህ? እሺ ይሄንን እስቲ ስራና ላከው ላይ እናታች አድርገው ሚኒማይዝ አድርገው። ዳጊዬ ቢዚ ነው መሰለኝ። ጽሁፉን ከላይ አድርገው ሚኒማይዝ አድርገው ፒክቸሩ። ኦኬ ጽሁፉ ምን ፈልገህ ነው? ጻፍልኝ። ያው ጽሁፉ ልክ ይላለሁ። ይኸው ፒክቸሩን ብቻ ነው ያየሁት እስካሁን። አሁን አየሁ። ኦኬ እሺ። ይሄ ጉዳይ በደንብ ነው። እንደውም ኦርቶዶክሳውያን ወገኖች በዚህ ጉዳይ ላይ ሊሉ ይገባ ነበር። ግን የእውነት የምናገረው እግዚአብሔር የተናቀን ሰው ያስነሳል ወይ ተብሎ እንደሚባለው አይነት አሁን እኔ እግዚአብሔር እህተ ማርያምን አስነስቷታል ብዬ ባልልም፣ ግን በጣም ቤተክርስቲያኒቱን ቻሌንጅ ነው ያደረገቻት ኦርቶዶክስን ማለት ነው። እህተ ማርያም በጣም ቻሌንጅ ነው ያደረገቻት። ታውቃለህ፣ አንድ ሰው እኮ አይመልስላትም። የረባ መልስም የሚመልስላትም የለም። ማለት ታማሚ ነች እብድ ነች ብለን ቀናት ነው ምናምን ነገር ብሎ የሚለውን የማጥላላት ነገር ይናገራሉ እንጂ እሷ ጋር ያሉ የሆኑ አገልጋዮች ቄሶች ናቸው። የኦርቶዶክስ ቤተክርስቲያን የተማሩ ሰዎች እንደሆኑ ያስታውቃሉ። በኦርቶዶክስ ቤተክርስቲያን ማለት ነው። የአብነት ትምህርት ቤት የተማሩ መርጌቶች ምናምን ነገር ይመስሉኛል ከንግግራቸው ስረዳ። እነሱ አንድ በዘመነ ሄኖክ ላይ ሲናገሩ የሆነ አንድ እንደ መረጃ ብለው ያቀረቡትን ነገር እየሰማቸው ነበረ እና አንዳንዱ ነገር የቤተክርስቲያኒቱን ኦርቶዶክስን ቻሌንጅ የሚያደርጉበት ነገር በጣም ጄኒውን የሆነ ነገር አለው፣ የእውነት ለመናገር ማለት ነው። አሁን ይህ ማለት እህተ ማርያም እውነተኛ ነች እያልኩ እየመሰከርኩ አይደለም። ግን እዛ እሷ ያቀረበቻቸው አገልጋዮች የቤተክርስቲያኒቱ አገልጋዮች የሆኑ ሰዎች ስለሆኑ መርጌቶች ናቸው አይደል? እንደዛ ናቸው፣ መርጌቶች ናቸው አይደል? ወለተ ሰንበት ዲያቆናቱም አሉ መርጌቶችም አሉ፣ ግን የተማሩ ሰዎች ናቸው። ሉላ የሚዩት ላደርግሻ እና ቻሌንጅ የምታደርግበት ኦርቶዶክስን ቻሌንጅ ያደረገችበት
መረጃ ብላ ያቀረበችበት ነገር እሷም ትሁን እነ ጀማንሽ ያቀረቡበት ነገር አንዳንድ ነገር ሳይ የቤተክርስቲያን አባቶች ተብለው የሚባሉትን ሁሉ ጭምር ነው የያዙት። የኦርቶዶክስ ቤተክርስቲያን አባቶች የሚባሉት ነው ባይዘው እና እንግዲህ ታቦቱ ያህል ነገር እኔ ጋ ነው ያለው ብላ ስትናገር ኦርቶዶክስ ደግሞ እኔ ጋ ነው ያለው ብላ ትላለች። አሁን የኦርቶዶክሱ ረጅም ዘመን ስለተነገረ እኔ ጋ ነው ያለው ብላ ስላለች እውነት አይሆንም። የእህተ ማርያምም አጭር ጊዜ ስለሆነ የተናገረችው ውሸት ነው አይባልም። እና በዚህ ጉዳይ ግን ደፍሮ ቀርቦ የተወያየ ኦርቶዶክሳዊ የለም። ታቦትን ያክል ነገር አዶን ምን ያህል የማህበሩ አባላት ምን ያህል ትሆናላችሁ? ወለተ ሰንበት ወሸላን አትገረዝም። ኧረ ጌታ ኑሮ ኤርሚያስ ነብስክ አይማርም። ልጁን አቃጥለን ልደፋው ነው። ለምን ይቃጠላል? ደስ እንደው በዘመኔ ደስ ያለኝ ቀን ዛሬ ነው። ለምን ኤርሚያስ መቼም አያዳምጥህም። ሺህ ዓመት ብታወራ ማለት ነው። ኤርሚያስ እንጂ መቼም አይሰማህም። አንቺ በዳሌሽ ይጸድቃሉ ብለሽ የምታስቢ ሰው ነሽ። አንቺ በዳሌሽ ጳውሎስና ጴጥሮስ በይ። አንቺ ዳሌሽን ታጠቂ። አንቺ በጸሎት አለ። ለምን ዳሌን ታጠቃለሁ? እኔ እኮ ክርስቲያን ነኝ፣ ኦርቶዶክስ ክርስቲያን ነኝ። ምን ዳሌን አስታጠቂ? እህትህን እንኳን አትለይም። ዝም ብለህ ነው በቃ። ያው እንደዚህ የሚያናግር የማርያም መንፈስ ነው የጌታ እናት ብቻ ኤርሚያስን ስለማውቀው እንዳንተ ስለሚያንጨረጭረኝ ስለነበር፣ አሁን ግን ጸባዩን ስለለመድኩ አላወራም። እስከምትለምደው ነው። ወይ አታዋራውም፣ ከፊቱ ትጠፋለህ፣ አትገባም እዚህ ላይ፣ ወይ ደግሞ እንደኔ ትቃጠላለህ። ለዛ ብዬ ነው ኤርሚያስ አቃጠለህ እንጂ መቼም አይሰማህም ያልኩክ እንጂ እኔ አንተ እንዳልከው ዳሌ ሽንጥ ምናምን ኖሮኝ አይደለም። እኔ የማርያም ልጅ ነኝ። ትክክለኛ ኦኬ። አንተ የበለጠ እንደውም እኔ ኤርሚያስ ጋር ሁሌ ስገባ ፕሮፋይል ፒክቸሬ ላይ ማርያም ነበረች። ካስታወሰኝ ያውቃል። እሱ ከብዙ ሰው ጋር ስለማያወራ ሊያስታውሰኝም ላያስታውሰኝም ይችላል። እንዳንተ በቃ ስለማያዳምጠኝ ሁሌ እንከራከር ነበረ። ህልም አየው ምናምን ስለው ይከራከረኛል። ልኬን ይነግረኛል። አያስጨርሰኝም። ስለ ቅዱስ ሚካኤል ስለ ገብርኤል የተደረጉልኝ ታምራቶችን ስነግረው በቃ እንዳንተ ልቤን መሀል ላይ እንደ በቆሎ ጠበስኩክ እንዳለው እኔን ጥብስ ነበረ የሚያደርገኝ። ሲሰለቸኝ ተውኩት፣ መግባት አቆምኩኝ። አሜን። ኤርሚን ያሳስቻለሁ። ከአውሮፓ አይደለ ከእንግሊዝ ነው ከአውሮፓ ውስጥ ከዛ ሲማረኝ በቃ ኤርሚያስ የሚባል ሰው መቼም ጆሮ ሊኖረው አይችልም ለኦርቶዶክስ ልጆች ብዬ በቃ ካጠገቡ ጠፋው። ግን እውነቱን ተናገሪ። ጆሮ የለኝም ሄርምዬ፣ አልሰማሽም። ስለሰማሁሽ ከዛ በኋላ ይልቁንስ ከዛ በኋላ እኔ በምን አምናለሁ ሰዎችን በፍቅር መሳብ በሚባለው ስለማምን ከዛ በኋላ ስክሮል ሳረግ አንዳንዴ ከሌሎች ሰዎች ጋር ስታወራ ሃይላይት ካለው መጽሐፍ ቅዱስ ይዘክ እስክሪብቶ ይዘህ ስልክ ከፍተህ በቃ ቃላት እየጠቀስክ ምናምን ከሌሎች ሰዎች ጋር ብለህ ቆንጆ ወሬ ስታወራ አይክና በቃ አፕሪሼት አድርጌው ይሄ ልጅ በጣም ደስ ሲል ዛሬ ደግሞ የሚያስተምረው ነገር በጣም በቃ ደስ የሚል ነገር ኢቭን ፎር 2 ሚኒት ማለት ነው አይቼ በቃ አሜን ብዬ አመስግኜ መርቄ ምናምን ስክሮል አድርጌ አልፋለሁ። መግባት ምናምን ግን አቆምኩኝ ማለት ነው። እና ከዛም አልፎ ተርፎ ደግሞ ከመከራከራችን በፊት ራሱ አልነገርኩም እንጂ ከተዋወቅን በኋላ መሀል ላይ ጌታ በህልሜ የሆነ ነገር አሳየኝ ስላንተ። ጌታ ኢየሱስ ክርስቶስ መድኃኒዓለም ሁለታችሁም ኦርቶዶክሳውያን ናችሁ። ከአንተ በፊት እንደውም እሷን ነው የማውቃት፣ በደንብ ነው የማስታውሳት። ታውቋታላችሁ እነ ብሩኬ እዚህ ያላችሁ በሙሉ ማለት ነው። እንደውም ሚካኤልና ገብርኤል በህልም ተገልጠው አልጋዬ ላይ መጥተው ምናምን ነገር ብላ እንደዚህ ብላ ስትል የምናስታውሳት በደንብ ነው የምናውቃት። ስለዚህ አንተ እሷ አስታወራ ልትከለከላት አይገባም። ኦኬ፣ አንተንም አልከለከልኩም። እንደሰማው ስድብን እንኳን ታግሼ እንደሰማው እሷ ደግሞ ስታወራ ልንሰማት ይገባል። እንደ ሴትነቷን ማክበር ደግሞ ምንድን ነው ያየሽው? ጌታ ምንድን ነው ያሳየሽው? ከተዋወቅን በኋላ ለመጨረሻ ጊዜ 2 ጊዜ አውርተናል። በጣም በኃይለኛው የተከራከርንበት ሰዓት ማለት ነው። ሊረሳ ስላልሆነ
ስለ 7 ሰማያት ከፍለን ስለ ሰማያት መላእክቶች ነው ስናወራ የነበረው። መቼም ሊረሳ ስለማይችል ሁለት ክርክሮች በፊትና ከተዋወቅን በኋላ መሀል ላይ ጌታ ስላንተ አንድ ትልቅ ነገር አሳየኝ። ለእኔ የተሰጠኝ ጸጋ ነበረ፣ ትምህርት በዓለም አቀፍ ደረጃ የመጽሐፍ ቅዱስ ጥናት፣ ስለ መንፈሳዊ ነገር የተሰጠኝ ትልቅ የጌታ የመገለጥ ትምህርት ነበረ። ያንን ነገር ጌታ ከኔ ወስዶ ለአንተ ሲሰጥህ አየሁ። ምንድነው የተሰጠው? ሲድጋሚው ምንድነው የተሰጠው? የትምህርት እድል፣ የመጽሐፍ ቅዱስ ጥናት በዓለም አቀፍ ደረጃ ለኔ የነበረኝ ለኔ የተሰጠኝ የኔ የልብ መሻት ነበረ። ጌታ ደግሞ እለት 5 ዓመት 6 ዓመት 7 ዓመት መንገድ ላይ ስደት ላይ በነበርኩበት ሰዓት ሁሌ ጌታን በማጠናበት ሃይማኖቴን በማጠናበት ሰዓት ዘመኔን በዛ ዘመን ስላሳለፍኩኝ እለት ዓመት ከዓመት የተጨመረልኝ ያደኩበት ጸጋ ነበረ እና ትልቁ ደረጃ ላይ ስደርስ አንፎርቹኔትሊ ምክንያቱን ባይነግረኝም ጌታ ያ ነገር ከኔ ተወስዶ ላንተ ሲሰጣየው። ጌታ እንዳሳየሽ እርግጠኛ ነሽ? አዎ፣ የመጽሐፍ ትልቅ መጽሐፍ ቅዱስ ጥናት ነበረኝ። ይሄ የትምህርት እድል አንቺ እኔ አቅሜን አይቶ ነው መሰለኝ ወይ እኔ አልችልም ብዬ ስላሰብኩ ሊሆን ይችላል። ለሱ እድል እሱ ነው የሚችለው ማለት ነው። ለሱ ተሰጥቷል ይሄ እድል ብሎ ጌታ ትልቁን መጽሐፍ ቅዱስ ወስዶ ጥናቱን ላንተ ሲሰጥህና መጽሐፍ ቅዱስ ነው በህልሜ ሲሰጠኝ ያየሽ መገለጥና ብርሃኑን ማለት ነው። ጂሰስ ኢዝ አልማይቲ ኦፍ ጋድ ይባላል። አሁን ተረትና ምሳሌ ጀምራችሁ ተረታችሁ ምሳሌ አይደለም። ይሄ እኮ ኖርማል ቤተሰባዊ ወሬ ነው። ቤተሰባዊ ህልም ነው። ለአንተ ተሰጠ። ከዛ በኋላ እንደውም እኔ መንፈሳዊ ቅናት ቀንቼ ለምን ለሱ ተሰጠው ለምን ከኔ ተነጠቀ ብዬ ጸሎት አደረኩኝ። ሪዝኖች ኤርሚያስ ይደብራል እንዴ? ምን ይታረጋል እንዴ? ተረት እንዴ? ይሄን ወሳጅ ፕሮግራም ይባላል። ኢየሱስ ክርስቶስ አሁን ከዚህ በኋላ እዚህ ገስት ላይ የተቀመጡ አገልጋዮች አሉ። ከገስት ላይ ቢያወርዱ እኔም ባወርድህ ተጠያቂ አልሆንም ማለት ነው። እሷ አውርታ ስጨርስ ልታወርደኝ ለምን አወርደኝ ከፈለግ ግን ይደብራል። በቃ እየደበረህም ቢሆን ስማ አንተ ኤርሚ ይብቃው ታቸው ነው ይስማ። እሺ ሙትዬ ቆይ አንተ ስትናገር እኮ እንደዛ ስትናገር በቃ አይተውት አንተ እንደዛ በቃ የመጽሐፍ ቅዱስ የትምህርት እድል ይሄ የትምህርት እድል ከአንቺ ተወስዶ ለዚህ ልጄ ነው የተሰጠው ማለት ነው ተብሎ ጌታ እንደውም ያለኝ ለዚህ ልጄ ነው የተሰጠው ማለት ነው። እና በትህትና ተቀብለክ አንገትህን ደፍተህ መጽሐፍ ቅዱስ ስትቀበልና የበለጠ ጸጋ ሲጨመርልህ በዛ ጉዳይ ላይ አየውኝ። ልቤ ትንሽ አዘነ። እኔ የምፈልገው ነገር ነው ግን ከኔ ይመስለኛል ከኔ የተወሰደው ከኔ ይልቅ አንተ በዓለም አቀፍ ደረጃ ወይም እንደዚህ ሰዎችን በብዙ ሰዎች ቁጥር ደረጃ ሰዎችን አሰባስቦ የማስተማር አቅሙ ትከሻው ያለክ አንተ ስለመሰለው ሊሆን ይችላል። ጌታ እንግዲህ የሰጠው ጌታ መሆኑን በትክክል ተረድተሻል? አዎ በጣም እርግጠኛ ነኝ። ግን ጌታ በዛ በኩል በእኔም አልችልም ብዬ በማመኔ እና ለሚችል ሰው በመሰጠቱ በእኔም እኮ አዝኗል። ቢሆንም ግን ለአንተ በመሰጠቱ ደግሞ እኔም ያግዘኛል። እኔም ቅንነት አለኝ እኮ ያግዘኛል። እኔም ከሱ ጋር አብሬ ተጋገዛለሁ እንጂ ለምን ከኔ ተወሰደ? ኦልሬዲ አንዴ ስለተወሰደ ጌታ በጌታ ፍቃድ አንዴ ከጄ ሲወጣ ስላየሁት ጌታ መከራከር ስለማልችል በቃ ከጌታ ጋር ደግሞ መቀየም አልፈልግም። እኔ ደግሞ በጌታ በእኔ እንዲደሰት ስለምፈልግ በቃ እኔም ከጎኑ አብሬ ሆናለሁ እንጂ ከዚህ ህይወት በፍጹም አልለይም ብዬ መልሼ ደግሞ ጌታን በፍቅር ስማጸነው አየሁኝ ማለት ነው። ይሄንን ህልም ከጌታ መሆኑን ካመንሽ አንተ ደግሞ በትህትና ነው የተቀበልከው። በጣም አንገትህን ደፍተክ በጣም በትህትና በቃ ከኦርቶዶክሶች ጋር ምናምን ይሄ ያንተ የራስክ ጸጋ አለኝ ብለህ የምታስበው ከኛ ጋር እንደዚህ ሰጣ ገባ የምትለውን ነገር የራስክ ታለንት ስላለክ በዛ ጉዳይ ላይም እኛንም የመፍራት ጉዳይ ስላለብህ በትህትና ነው የተቀበልከው። ግን የተቀበልከው ከኛ እጅ ነው። ከኛ ማለት ከኦርቶዶክሶቹ ማለት ነው። እና በሁለቱ መካከል ሆነ በትህትና ስትቀበል ነው ያየው። ከየንንም ያንንም በማክበር ማለት ነው። የተሰጠህ ግን ከኛ መሆኑን አምነሃል። ኤኒዌይስ ግን እኔ ጌታ ነው ያሳየኝ። ይሄ ማለት ደግሞ እግዚአብሔር ወይም ደግሞ ጌታ ሰው እስካመነው ድረስ ጴንጤና ኦርቶዶክስ ብሎ አይለይም። ምክንያቱም በስሜ ያመነ ከዛ በፊት ለእኔ የነበረሽ አመለካከትና
ከህልሙ በኋላ ያለሽ አመለካከት ምንድን ነው? አሁን ከአንተ ከህልሙ በፊት የነበረኝ አመለካከት ኤግዛክትሊ ለሰዎች በጣም ፖዚቲቭ የሆነ አመለካከት ስላለኝ ይሄ ልጅ ይሄ ነው የሚጎለው እንጂ ይሄ ነገሩ ደስ ይላል ምናምን ብዬ በምሰጠው በውስጤ በማስበው ኦፒኒየኖች ላይ ነው ጌታ የጨመረልክ። ስለዚህ ያንን ኦፒኒየን በልቤ የነበረውን የመልካም ኦፒኒየን ነው በቃ ዳይሬክት ጌታ ሲሰጥም ሆነ ሲነሳ ያየሁት እንጂ ሌላ ምንም የተጋነነ ነገር አላየሁም። ማለት የተጋነነ ነገር አልተፈጠረም ማለት ነው። ቢሆንም ከዛ በኋላ ግን እስቲ በሂደት አየዋለሁ ይሄን ነገር ምንድነው ጌታ በመገለጥ የሚያሳየኛል ብዬ ዝም ብዬ ስከታተልክ እውነትም በቃ መጽሐፍ ቅዱሱንም ገልጠህ በስልክም በመጽሐፍ ቅዱሱም በፊዚካሊ ማለት ነው ገልጠህ ከሌሎች ሰዎች ጋር በጣም በኃይል ስታወራ ስትከራከር እስክሪብቶ እያሰመርክ ምናምን ሳይክ በቃ ህልሙ እውነትም ወደ እውነት መጣ ምናምን ብዬ ያለፍኩበትም ቀን አለ። ግን አልተናገርኩም፣ ለአንተም አልነገርኩም፣ ለማንም አልተናገርኩም። ዛሬ አጋጣሚ ልጁ እንትን ስላለ ነው የነገርኩት። ሁሉ ነገር አይነገርም ብዬ ስለማስብ ማለት ነው። ለእኔስ ምን ህልም አለሽ? ግን ህልሙ ወደ እውን መጣ እውነት። ከዛ በኋላ ኤርሚያስ ላይ ትልቅ ጸጋ ተጨመረ። በቃ ኦርቶዶክሶች ላይ ቅንነቱ ጨመረ። በስነ ስርዓት ነው መጽሐፍ ቅዱስ ገልጦ በስልኩም በትልቁ መጽሐፍ ቅዱስን በሚኑ በቃ ማለት አልደከመም። ብርታት ነው የተጨመረለት። በጣም በፍቅር የመከራከር የመማማር ይሄን ፊልም ነው አሁን ማንም ይሰማሽ? ኖ እኔ በጣም የዋህ ልጅ በስሎ ለጌታ መጀመሪያ ውሸት ነው መንፈስ አንተ ለማርያም ያለህ ቅንነት እኔ ደስ ብሎኛል። ኦርቶዶክስ አይደለሽም አንቺ። በመጀመሪያ ያው የሰይጣን መንፈስ ነው። እንዳትሳሳት ውዴ። ይኸውልህ እኔ ትዘምርልኛለች ማርያም ምናምን ስትል ቅድም እንዴት ውስጤን እንዳረሰረስከው ደስ ነው ያለኝ። ውጪ ሳይሆን ውጪሽ ሰይጣን ሰፍሮብሽ ነው። አሁን አንቺ ዝም ብለሽ ኦርቶዶክስ አይደለሽም። ትክክለኛውን እንትን ነኝ የምትይ እንደዚህ እንዳትሳሳት። አሁን ቅድም ምን አልክ? ቅድም አምልጠህ የልጅነት ጌታ የልጅነትህ አምላክ ቅድም አምልጦ ምን አልክ? ለኔስ ምን አየሽ አልክ? አየክ? ያቺ ቅንነት ትሻላለች። አሜን ጌታ ሰው አሜን። የሆነ ነገር አድርጊና እኔም ልምጣና ምን ልበልሽ? እኔ ደስ ብሎኛል። ቅድም ማርያም እንደዚህ ትዘምርልኛለች ትቀበለኛለች ምናምን ያለ የነበረ ቅንነት በጣም ደስ ይላል። ትክክለኛ ነገር ነው። ሌላ ዓለም አማርኛ ስለማይሰማ ይሄን ቀደዳ ዝም ብለህ ትገኛለሽ። ብሩክ ወዴት እየሄድን ነው ግን? ዜዶ ማለት ሄርሜን እየቆይ ሄርሜን ቴንኪው እቴ ባይዘዌ ወንድ ቆይ ችግር የለውም። ቴንኪው እኔ በሰማሁበት አሰማም ሰምቻለሁ። ከጌታ ነው ያየሽው አይደለም ብሎ የሚለውን እኔ ለራሴ የምረዳው እረዳለሁ። ፎሎ ባክ መልሼልሻለሁ። በውስጥ ከቻልሽ ስልክሽን ላኪልኝ፣ የዋትሳፕ ስልክ ፍቃድሽ ከሆነ ማለት ነው። እደውልሻለሁ ፍቃድሽ ከሆነ ማለት ነው። እዛው በኦርቶዶክስ ሃይማኖትሽ ሆነሽ እደውልሻለሁ ማለት በእንደዛ እንደ አንድ እህትና እንደ አንድ ወንድም ኢትዮጵያዊ እህትና ኢትዮጵያዊ ወንድም እንደዛ እናወራለን። ፈቃድሽ ከሆነ እስከዚህ ድረስ በውስጥ ፎሎ ባክ መልሼልሻለሁ። በውስጥ መስመር ስልክሽን በታስቀምጪልኝ እደውልልሻለሁ በዋትሳፕ ማለት ነው እህቴ። ቴንኪው። ግን እውነት ለመናገር ወንድሞች እናቶች እዚህ ያላችሁ 555 ሰዎች እህቴ ሜርሲዬ ብቻ እህትየው ስትጽፍ ነበረ በኢዮብ መጽሐፍ ምዕራፍ 33 ቁጥር 14 ላይ እግዚአብሔር በአንድም በሌላም መንገድ ይናገራል፣ ሰው ግን አያስተውልም ይላል። አላስተዋይ የሆንኩኝ እንደዚህ ዝም ብሎ እንደው ከጌታዬ ጋር እንደዚህ ጥላቻ ያለኝ የጌታን ድምፅ ማልሰማ አይደለሁም። ግን በእውነት ስነግራችሁ ይሄ ለእኔ በአንድም በተዘዋዋሪ መንገድ ኮንፈርሜሽን ነው። አሁን እሷ የተናገረችው ማለት ነው። አሁን ለዚች እህት ያለን አመለካከት ከዚ ስትናገር ያየችው ባለ የተናገረችውን ያየችው ነገር አለ። እግዚአብሔር ስንት ሰው እግዚአብሔር ታውቃላችሁ፣ ለአሕዛብ መንግስታት በህልም ሲናገር እንደነበረ ታውቃላችሁ። ለነ ፈርዖን ለነ ሄሮድስ
ማነው ለሄሮድስ ለሚስቱ ነው እንኳን የተናገራት። ለፈርዖን ለአቤሜሌክ የጌራራው ንጉስ አቤሜሌክ፣ እንደዚሁም በዘፍጥረት መጽሐፍ ምዕራፍ 20 ማለት ነው። እንደዚሁም ለፈርዖን በዘፍጥረት መጽሐፍ ላይ ለግብፁ ንጉስ ለናቡከደነጾር ንጉስ እንደዚህ በህልም እንደሚናገር ታውቃላችሁ አይደል? በቃ ጣዖት አምላኪ አረማውያን የሚባሉ ቆይ ሄርሜ ቆይ እኔ አሕዛብ አይደለሁም በመጀመሪያ ደረጃ። እኔ አንቺን አላልኩሽም። እኔ ያልኩትኝ ለሌላው ነው። አንዳንድ ሰዎች ሲስቁ ስለነበረ ታች ማለት ነው። አንቺን አይደለም። ችግር የለም። አንቺ ነግረሽኛል አሁን እና ታች ላላችሁ ሰዎች እሷ ስትናገር ሜርሲ ብቻ ነበረች። አብዛኞቹ ጸጥ ብለው ነበር ይሰሙ የነበሩት። ሜርሲ ግን እህትየው በኮሜንት እግዚአብሔር በአንድም በሌላ መንገድ ይናገራል እያለች ስትል ነበረ እና እውነት ነው። የእውነት ለመናገር ዝም ብዬ የሰማሁት ዝም ብዬ አይደለም። ሎክ እግዚአብሔር የሚናገረኝ ሰው ነኝ። የጌታ ድምፅ እሰማለሁ። አመፀኛ ሰው አይደለሁም። ለእኔ ግን እዚህ ፓስተር ታሬ ያለህ ከታች አሁን እዚህ ፐብሊክ ላይ መናገር ስለሌለብኝ ነው። ከኛ ተወስዶ ብላ ያለችውን ቃል ፓስተር ታሬ ካለ እሱ ምስክር ነው። ከሌለም ችግር የለም። እነሱ ስለነገርኩት ብዙዎቻችሁ ታምኑታለች። ቆይ ሄርሚ አንዴ ቆይ ሄርሚ አንዴ እና እሺ ፓስተርዬ የለም ማለት ነው። እሺ የለም። እሺ አሁን አገልግሎት ቢዚ ሆኖ ሊሆን ይችላል። ግን ኤግዛክትሊ ከዚህ ከመጽሐፍ ቅዱስ ጋር በተገናኘ ወደ ጌታ ከመጣሁበት ጊዜ ጀምሮ ፐብሊክ የተናገርኩትን ልንገራችሁ። ከዚህ በፊት ማለት ነው ስንት ሰው ይሄን መልእክት ያስታውሳል? እግዚአብሔር እንደዚህ በህልም አሳየኝ ብዬ ማለት ነው። ወደ ጌታ ከመጣሁ በኋላ ከኦርቶዶክስ ቤተክርስቲያን ወጥቼ ጌታን ተቀብዬ መሰረታዊ ክርስትና ትምህርት ተምሬ ተጠምቄ ካበቃሁ በኋላ በጾም በጸሎት እግዚአብሔር ፊት እጸልይ ነበርና ቀሪ የህይወት ዘመኔን እግዚአብሔር እንዲባርክልኝ፣ ከራሴም ስህተት እንዲያድነኝ፣ ከሰዎችም ምክር እንዲያድነኝ፣ ከሰይጣንም ወጥመድ እንዲያድነኝ እጸልይ ነበርና እግዚአብሔር ደጋግሞ የሚያሳየኝ የነበረው መጽሐፍ ቅዱስ ይሰጠኛል፣ አዳዲስ መጽሐፍ ቅዱስ እና በመንገድ ላይ ሁሉ እንኳን ሲሄድ አንዳንድ ጊዜ በኦሮምኛ ቋንቋ የተጻፈ በቁቤ የተጻፈ አንዳንዴም በአማርኛ የተጻፈ መንገድ ላይ አዲስ መጽሐፍ ቅዱስ አያለሁኝ። ጌታ ኢየሱስ ምስክር ነው። ይህንን ስናገር ብዙዎቻችሁ ሰምታችኋል። ከዚህ በፊት የሰማችሁ 77 ቁጥር ጻፉልኝ። መንገድ ላይ እንኳን ሲሄድ መጽሐፍ ቅዱስ አገኛለሁ በህልሜ እና አንስቸው እንደ ህፃን ልጅ አቅፌው። ታስታውሻለሽ አይደል ሂሩት? ሜርሲዬ ሰምተሻል? ሂሩት 2 አላችሁ፣ አቤል 3 ሃኒ ታስታውሳላችሁ አይደል? መንገድ ላይ ሲሄድ እንደዚህ እንደ ህፃን ልጅ አቅፌው ነው የሚሄደው። ወይ ደግሞ እጅ ከሰማይ መጥቶ ይሰጠኛል። እጅ ብቻ ነው የማየው፣ መዳፍ፣ የእጅ መዳፍ፣ የሰው እጅ መዳፍ ነው የማየው። የሚሰጠኝ መጽሐፍ ቅዱስ ነው። ሰይጣን ለእኔ መጽሐፍ ቅዱስን አይሰጠኝም። ከሰማይ የሚሰጠኝ እጅ የማ እጅ እንደሆነ እኔ አውቃለሁ አምላኬ። እና በቃ ታስታውሳላችሁ፣ ብዙዎቻችሁ ሕያዋን ምስክሮች ናቸው እዚህ አደባባይ ስለተናገርኩ። ለፓስተር ታሬ ግን የነገርኩትን እኔ ጽፌ ያዝኩት ለፓስተር ታሬ ግን የነገርኩትኝ አሁን እህታችን ሄርሜን የተናገረችው ህልም ጋራ ከኛ ተወስዶ ለአንተ ተሰጠ። እሺ ቴንክ ዩ። እና ለእኔ በደንብ ይገባኛል። አንድ ጥያቄ ወንድሞች ስጨርስ አልኩ እኮ ነው ብሩክ፣ እንዳንተ የታገስኩት የለም። እሺ እንሰጥሃለን፣ ታወራለህ። አታወራም አላልኩም። ሌሎች ወንድሞችም ያወሩሃል። እና ልብ ያለው ልብ ይበል ይላል። ልብ ያለው ልብ ይበል ይላል። እኔ ከልጅነቴ በጌታ ልጅ ከሆንኩባት ጊዜ ጀምሮ እግዚአብሔር ያሳየኝን ነገር ለፓስተር ታሬ ብቻ የነገርኩት እኔና ጌታ የምናውቀው በማስታወሻ የጻፍኩትን ነው። እህት አሁን ያወራችኝ ፐብሊክ አድርጌው ቢሆን እንደሌላ ትሰማለች እና የሰማችሁ ነው ብዬ እላለሁ። ይኸውላችሁ ወንድሞች እናቶች፣ ጌታ እግዚአብሔር ምስክር ነው። ይህንን እግዚአብሔር ለእሷ ማሳየቱ እሷ እንድትድን ስለፈለገ እንጂ እኔ በስተት ጎዳና ላይ ስላለሁ አይደለም። አምላኬ ያውቃል። ድካም የለብኝም እያልኩ አይደለም።
በድካሜ የምጸጸት ማለቀስ ጌታ ይቅር እንዲለኝ የምለምን ሰው ነኝ። እኔ ግን በተሳሳተ የጽድቅ ጎዳና ላይ ስለቆምኩ አይደለም። በተሳሳተ ሃይማኖት ውስጥ ስላለው አይደለም። የተሳሳተ ትምህርት ስለማስተምር አይደለም። በእሷ በኩል እግዚአብሔር እየተናገረ ያለው ታዲያ ለምንድን ነው? እግዚአብሔር እኔ የሚገባኝ እግዚአብሔር ሄርሜንን ሊያድናት ስለወደደ ነው ያሳያት። ልጄ ብሎ አለኝ እያለች ማለት ነው። ባለፈውም በአረብ ሀገር ላይ ያለችው እህት እዚሁ አለች አይደል? እውነት አለሽ አይደል? እውነት ምንድን ነው ያለችው? እየመጣሁ እሰድብህ ነበር አለች። እውነት እያለሽ የዱባይ እውነት ባለፈው ጌታ የተቀበልሽው እህት ዱባይ ላይ ያለሽው ኤርሚ የኔ አስገባት ቆይ አለች ካለች ነው ድንገት ተኝታ ከሆነ ያለችውን ሰምታችኋል። የዛን ቀን ጌታን ስትቀበል እየተከታተልኩ ሰድብህ ነበር አለች። ፔጅ ላይ እየተከታተልኩ ሰድብህ ነበረ፣ ግን በህልም 3 ጊዜ ምን አለኝ ነው ብላ ያለችው። ምን አለኝ ነው ብላ ያለችው በህልም አንተን እያሳየ ምን አለች ነው ብላ ያለችው። የሰማችሁ ሰዎች እውነት አለሽ? ኦኬ እውነት የለችም። ኦኬ እንዳትነኪው አይደል? አዎ ኖ ልጄ ነው በዚችኛዋ ነው ያለው። እንዳትነኪው ያችኛቱም አሜሪካ ሀገር ላይ እንዳትነኪው ነው ያላት። ለዚችኛዋ ለዱባይዋ ማለት ነው። አሁን በጌታ እህታችን ነች። የኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት ተከታይ የሆነች እየተከታተልኩ ሰድብህ ነበረ፣ ግን እንዳትነኪው ብሎ አለኝ። በጣም ያስገረመኝ ይሄ ነው አለች። ሌላኛይቱም አሜሪካ ሀገር ላይ ያለችው ባለፈው የሆኒ ቤት የመሰከረችው ቆይ ሄርሜን የሚዩት አድርጊው አትክፈችው። እኔ ነኝ እንትን ያልኩት ድምፅ እሰጥሻለሁ። ቆይ ስጨርስ እሰጥሻለሁ። ማንም ስለሆነ አይደለም። ወንድሞች እና እህቶች ይህን እንድታስተውሉ ማለት ነው። ዮኒ ማኛም ቤት ላይ የመሰከረችው እህት ነግራኝ ነበር በውስጥ እኔ ብዙ ሺህ ሰው ስለማወራ ዘንግቼው ነው። እሷም እንደዚሁ ጌታን ከመቀበሏ በፊት በአንተና በትዝታው ትምህርት ነው ጌታን የተቀበልኩት ብላለች እና በህልም ተኝቼ መተህ ቀስቅሰኝ ተነሺ ብለህ ስትለኝ ስነቃ በአይንህ ብሌን ውስጥ ኢየሱስ ክርስቶስ ተሰቅሎ አየሁት፣ አይኑ ውስጥ አየሁትኝ ነው ብላ ያለችው ዮኒ ማኛ ቤት ባለፈው ታስታውሱ ከሆነ ማለት ነው። ምን ልላችሁ ፈልጌ ነው፣ ከማናችሁም በእግዚአብሔር በጌታ ኢየሱስ ክርስቶስ ከምታምኑ ወንዶችና ሴቶች ልጆች ይልቅ ከማናችሁም ይልቅ የተሻለ ቅድስና ኖሮኝ አይደለም፣ የተሻለ ጽድቅ ኖሮኝ አይደለም። ለእኔም ለእናንተም በክርስቶስ ኢየሱስ ለሚያምኑ ሁሉ ትዕግስት ማለት ነው። ጽድቃችን ለእኔም ለዜዶም ለብሩኬም በክርስቶስ ኢየሱስ ለሚያምኑ ለሜርሲም ወይ ለወለተ ሰንበትም በክርስቶስ ኢየሱስ ለሚያምኑ ሁሉ በስሙ ንስሐና የኃጢአት ይቅርታቸውን አግኝተው ጌታን ለተቀበሉ ሰዎች ጽድቃችን እኩል ነው። ማነው? እሱም ኢየሱስ ክርስቶስ ነው። ቅድስናችን እኩል ነው። ማነው? እሱም ኢየሱስ ክርስቶስ ነው። ስለዚህ የሆነ ከሰው ሁሉ ይልቅ የተለየሁ ሰው ሆነኝ እያልኩኝ ልጎርር አይደለም። ይሄንንም አወራባችሁ የእውነት ነው። ከእናንተ ይልቅ የተለየው ሰው አይደለሁም። እግዚአብሔር ይህንን ነገር የሚናገረው አስቀድሞ እግዚአብሔር ለአገልግሎት ማንን የት ቦታ ላይ በምን አይነት ሁኔታ እንደጠራ የሚያውቅ ጌታ ለልጆቹ ይናገራል። ይህንን በደንብ ሰምቼ አረጋግቼ አይቼ ነው የወጣሁትኝ እና አሁን ተጠራጥሬ አይደለም። ለእህቴ ለሄርሜል ለምን እንደዚህ ያሳያት ብለህ ብትለኝ የኔ አገልግሎቴ ጥሪ ላይ ጥርጣሬ ኖሮኝ ስድብ በስቶብኝ እርግማን በስቶብኝ አገልግሎት ጥዬ ለመውጣት አፋፍ ላይ ስለደረስኩ እግዚአብሔር በሷ በኩል ተናግሮ እያስጠነቀቀኝ አይደለም። በፍጹም አይደለም። በፍጹም ስሞት ብቻ ነው አገልግሎት የማቆመው። ስሞት ነፍስ ከስጋዬ ራሱ አንድዬ ጌታ ኢየሱስ ክርስቶስ ሲወስዳት ያኔ ያቆማለሁ። በማንም ስድብ፣ በማንም እርግማን፣ በማንም ማስፈራራት፣ በማንም ዛቻ አይቆምም። ምክንያቱም ጌታ እግዚአብሔር ለአገልግሎት እንደጠራኝ ለዚሁ ህይወት ብቻ እንደሰራኝ አውቃለሁ። አሁን ይህም በማለቴ የምጎዳውም ራሴን ነው፣ የምጠቅመውም ራሴ ነው። 3 ልጆች አሉኝ። እዚህ ማንም ጎረምሳ መጥቶ ህይወቴን የሚያቅም የማያቅም ሲሰድበኝ የምታገስበት ምክንያት እግዚአብሔር የጠራኝን ጥሪ ስላለ እንጂ ወጣ ብዬ እኮ ለልጆቼ መስራት እችላለሁኝ፣ የምኖርበት ሀገር ላይ ማለት ነው። ግን ጥሪ ግን እንዲህ ያደርግሃል።
ጥሪ ግን እንዲያደርጋል ማለት ነው። እና ወንድሞች እናቶቼ እግዚአብሔር በጥሪው ይጠራል። ሲጠራ ከተጠራጠርከው በራስህም በሌሎችም አገልጋዮች በኩል ይነግርሃል። ካልሆነ ደግሞ በሌላም ሰው በኩል ይነግርሃል። እኔ አሁን ጥሪውን ተጠራጥሬ ይቅርታ የአገልግሎቱን ጥሪ የተጠራጠርኩበት ጊዜ ነበረኝ። ቸርች ውስጥ ሆኜ ገና ስራ እየሰራው በነበርኩበት ሰዓት ላይ እንዳልኳችሁ አዲስ አበባ ውስጥ በነበርኩበት ሰዓት ላይ በነ ፓስተር ፋሲል ኃይለማርያም በነ ወንጌላዊ ደሉ ጸጋዬ በኩል አማኑኤል ህብረት ቤተክርስቲያን፣ ሙሉ ወንጌል ቢያሉ ቤተክርስቲያን ሐረር ለአገልግሎት ሄጄ የማታቀኝ እህት በባለፈው የነገርኳችሁ ሐረርና ድሬዳዋ ለአገልግሎት በሄድኩበት ሰዓት ላይ እግዚአብሔር በህልም ደጋግሞ በድምፅ ደጋግሞ ይነግረኝ የነበረውን ለአገልግሎት እንደሚፈልገኝ ይነግረኝ የነበረውን በሌሊት እኔና እኔ ብቻ የሰማሁትን ስለተጠራጠርኩት እነዚህን ስማቸውን በጠራኋቸውና ባልጠራኋቸው አገልጋዮች በኩል ኮንፈርም አደረገልኝ። እፈልግሃለሁ ለአገልግሎት እያለ ማለት ነው። ኦኬ ደግሞ ደጋግሜ ነግራቸዋለሁ። እንደውም ያቺ የሐረሯን እህት አምጥቼው ራሱ ቲክቶክ ላይ ሁሉ በስልክ አውርቻታለሁ። እህታችን ህሊና የፓስተር ማን ነው ባለቤቷ ስሟ አያዘልኝም። ኦኬ ፓስተር ነው ግን አገልጋይ ነው። እና በእሷ በኩል ራሱ መጥቶ እግዚአብሔር ሲናገረኝ አይታኝ የማታውቅ እህት ሐረር ላይ ማለት ለአገልግሎት ሄጄ አይታኝ ፓስተር ዳኝ ቴንኪዩ ሂሩትዬ ተባርኬ የፓስተር ዳኙ ባለቤት ማለት ነው። በእሷ በኩል አውቃታለሁ እኮ እህታችንን ትብለጥ ነው ትቅደም ትብለጥ በእሷ በኩል እግዚአብሔር ያወራኝ ማለት ነው። ሐረር ሄጄ አይታኝ የማታውቅ ሴትዮ እኔም አይቻት የማላውቅ እህት በተንበረከኩበት የነገረችኝ የእግዚአብሔር መልእክት ይሄ ባይፈጸም የእግዚአብሔር ሴት አይደለሁም አለችኝ። እያንዳንዷ በህይወቴ ላይ ተፈጸመች። 2 መልእክት ነው የነገረችኝ እያንዳንዱ ማለት ነው። ያ ለእኔ ኮንፈርሜሽን ነበር። ያኔ የጌታን ጥሪ ወደ ህይወቴ ድምፅ ሲመጣ አውቃለሁ። እግዚአብሔር ጻድቅ ስለሆነ ለልጆቹ ስለሚራራ በህልም በራእይ በድምፅ ይናገራል። ራእይ 2 ጊዜ ብቻ አይቻለሁኝ። በህልምና ግን በድምፅ እግዚአብሔር በቃሉ በደንብ ነው የሚናገረኝ። ተጠራጥሬው የነበርኩበት ጊዜ ነበር ያኔ ማለት ነው። እና እግዚአብሔር በባሪያዎቹ በአገልጋዮች በኩል ጌታ ይፈልጋል፣ እግዚአብሔር እንደዚህ ይላል። በነ ፓስተር ዳኒ በተለይ ፓስተር ዳኒ 2017 ፓስተር ዳንኤል ይባላል። አሁን ኡጋንዳ ሀገር ነው ያለው። ባለቤቱ እንደውም አንዳንድ ዚህ ይሰማሉ እነሱም። በሱ በኩል የተናገረ መልእክት ሻርፕ የሆነ መልእክት ወንድሞች እናቶች። እና ምን ልላችሁ ነው? ሰውን እብድ ነው እንኳን ብላችሁ ብትሉት እንደው እብድ የሰው እብድ የለም ብያለም። አይምሮን የሳተ አንዳንድ ሊኖር ስለሚችል እብድ ነው እንኳን ብላችሁ ብትሉት እግዚአብሔር ያንን ሰው ሊያድነው ይናገራል። ሊያድነው ስለሚፈልግ እኔ አሁን ይህንን መልእክት በእህቴ በሄርሜን በኩል ስሰማ እሷ እየተናገረችን የምሰማው እግዚአብሔር እህቴን ራሷ ሄርሜንን ሊያድናት ስለወደደ ነው። በቃ ሌላ አይደለም እንጂ ጥሪውን አልተጠራጠርኩትም። የአገልግሎት ጥሪውን በፍጹም አልተጠራጠርኩትም። ከተጠራጠርኩት ኤርሚያስ መተንፈስ አቁሟል ማለት ነው። እውነቴን ብዬ የምላችሁ መተንፈስ አቁሟል ማለት ነው። እና ለእግዚአብሔር ክብር ይሁን። ቀላል ነገር አይደለም። ለእኔ እንደ ቀላል ነገር አላየውም። ብዙ ሰዎች ህልም ያልማሉ። ሁሌ ሲያልሙ ከስጋ ብቻ፣ ሁሌ ሲያልሙ ከአጋንንት ብቻ አያልሙም። ከእግዚአብሔርም ያልማሉ። የማያምኑ ናቸው እንኳን ተብሎ ቢባል በሰዎች ዘንድ ፈርዖንም አልሟል እኮ ከጌታ የሆነውን አሳይቶታል። የጌራራው ንጉሥ አቤሜሌክ አልሟል፣ እግዚአብሔር አሳይቶታል። ናቡከደነጾር የባቢሎን ንጉሥ አልሟል፣ አሳይቶታል። የጲላጦስ ሚስት አልማለች፣ አሳይቷታል። እና ኢየሱስ ክርስቶስን አይን ውስጥ ተስሎ አየሁት ብላ ስትል እኔ አይደለሁም የሳልኩት፣ እኔ ልስለው አልችልም። አይኔ ውስጥ ራሱን በራሱ እንዲስልብኝ ግን ራሴን ፈቅጃለሁ። በቃ የዘመኔ ቁጥር ከኢየሱስ ክርስቶስ ጋር ለዘላለም ይለቅ። እሱን ስሙን ጠርቼ እሱ እኮ ለእኔ እንዲህ ነው ከማለት በፊት እንባ ነው የሚቀድመኝ። ማውራት አልችልም። ይህንን የእግዚአብሔር ወንዶችና ሴቶች ልጆች ታውቁታላችሁ ሁላችሁም ማለት ነው። ይሄ መንፈስ ስለተሰጠ እና ጌታ ይባረክ። እህቴ ሄርሜን እኔ በውስጥ አወራሻለሁ። ቴንኪው
አሁን ወደ ሀሳባችን መቀጠል እንችላለን። ብሩክ መናገር የምትፈልገው ነገር ካለ ተናገር። ኦኬ ኤርቤን መናገር የምትፈልጊው ነገር ካለ ተናገሪና ከዛ ብሩክ ይናገር። ከዛ ወደ ሀሳባችን እንሄዳለን፣ ወደ አርዕስታችን ማለት ነው። ቴንክ ዩ። እኔ የምለው ነገር ኤርሚ ሀሳብክ ደስ ይላል፣ ሰምቼዋለሁ ሁሉንም። ሌላ ደግሞ የውስጥ መሻትህን እንኳን እግዚአብሔር አበዛልክ። ሌላ መጽሐፍ ቅዱስ ማለት በጣም በህይወት ውስጥ ትልቅ ዋጋ ያለው ነገር ነው። ዋናው የህይወታችን እና የጌታ የምናምነው ዋናው አካል ነው። ስለዚህ እኔ ደስተኛ ነኝ። እኔ መንፈሳዊ ቅናት ነው እንጂ ያለብኝ ኖርማሊ ሰዎች ላይ እንደዚህ ኔጌቲቭ ኢነርጂ የለኝም። በሰዓቱ ጌታ ምናልባት አንድ እንግዳ አልቀበል። ቆይ ትቀጥያለሽ። ሜሎ ብሎ የሚል ስም ተጠራሽ እህት መስኛለሽ። የት ፎቶ እኔ ኦርቶዶክስ ነኝ ከኤፍቢ ከፌስቡክ ማለት ነው ጀምሮ እከታተላለሁ። ብዙ ተምሬያለሁ ከአንተ። አንዳንዴ ግን ታናድደኛለህ። ከኦርቶዶክስ ጋር ስትወያይ እውነቱን እንዲገባን እድል አትሰጥም። ኦኬ እድል ባልሰጠሁበት ይቅርታ። ከቻልሽ ግን ነይ ግቢ። ያው እድል ሰጥሻለሁ የምትይው ነገር ካለ ነይ ግቢ። ሄርሜን ቀጥይ። ያው ኤርሚዬ በጣም እንኳንም እግዚአብሔር ጸጋውን አበዛልክ። ያው እኔ ነግሬሃለሁ ሳልነግርህ ዝም ብዬ እስቲ ይሄ ነገር ምንድነው መልእክቱ አየዋለሁ ማለት ይታያል። በማየት በኤክስፒሪየንስ ምን እንደሆነ ራሴ ፊገር አውት አደርጋለሁ ምናምን ብዬ ዝም ብዬ ስጠብቅ ማውራት ሁሉ ከአቁሜ ራሱ ዝም ብዬ ሳይ ያው ወደ ህይወት መጣ። ወደ ህይወት ሲመጣ በቃ ከሌሎች ልጆች ጋር ምናምን መጽሐፍ ቅዱስ በስነ ስርዓት በትልቁ ማለት በትልቁ አጀንዳ ማለት ነው ከፍተክ በስልክም ከፍተክ የሆነ ጊዜ እንደውም የኦርቶዶክሶች ጳጳሶች ሁሉ ገብተው ነው መሰለኝ የሆነ ቃል አንተ ስትከራከርበት እነሱ ደግሞ እውነቱን የሚያውቁበትን ቦታ እኩል ተገጣጥማችሁ በሰዓቱ ስክሪንሻት ማድረግ ነበረብኝ፣ አላስታወስኩም። በደንብ አንብብለው አስነብበውክ እነሱ እንዳሉትም እውነት ሆኖ ተገኘ። አንተ ግን ትንሽ ተደናገርክ። እንዴ እንደዚህ የሚባል ነገር አለ እንዴ ምናምን አልካሳመኑክ ማለት ነው እነሱ። ያችን ፓርት ራሱ ባስታውስ ደስ ይለኝ ነበረ። እውነት በጣም ብዙ ጊዜ ስክሮል አድርጌ ስለማልፍ ዲሳይድ ስለረኩ በሆነ ነገር በቃ በራሳችሁ በሆነ ነገር ተማምናችሁ ነው የገቡት። ኦርቶዶክሶችም በጣም ትሁታኖች ነበሩ፣ በጣም መጽሐፍ ቅዱሰኞች ነበሩ። አንተም ደግሞ እንደነገርኩህ ስሙን ያቀያየርከው ነው። ስሙን ያቀያየርኩት አባለት እሱ ነው። ብቻ የሆነ ነገር እስቲ በደንብ ተመልከተው እንደዛ ነው የሚለው ሲሉ እንዴ አንተም እንደዛ ያለ እንዴ ምናምን ብለህ የሆነ ቦታ ስትገር በቃ ልክ ህልሜ ላይ ደግሞ እንዳየሁት በቅንነት ከነሱ ጋር በመስማማት በቅንነት አንገትን ደፍተህ ስትቀበል እንዳየውክም እውነትም ወደ መተማመን የምትመጡበትን መስመር ነው። ደግሞ አጋጣሚ በስንት ጊዜ ነው ስልኬን ቲክቶክ የምገባው ስክሮል ሳደርግ ኦርቶዶክስ የሆኑ ጳጳስ ሰውዬ ገብተው አንተም ደግሞ እንዴ እንደዚህ የሚል ነገር አለ እንዴ ብለህ እነሱ የሚያውቁት አንተ ማታውቀው ነገር ሲበራል፣ አንተ የምታውቀው እነሱ የማያውቁትም ደግሞ ልታበራላቸው ስትጣጣር ያለውን ህይወት እውነት ወደ ህልሙ ወደ እውነት መጥቶ አየሁኝ። ደስ ይላል። ቅንአትክ ምናምን በጣም ነው ደስ የሚለው። ከኔ የተወሰደበት ምክንያት እኔ በእርግጥም እኔ ሰድቤህ አላቅም። ኤክስኪውዝ አድርግ ነበረ ብሰድብህ፣ ግን ብዙ ጊዜ እኔ ባልሳደብም መላእክቶች እንደዚህ ያደረጉልኝ እንዲታምር አደረገልኝ። እናንተ ስለማይገልጥላችሁ ነው፣ ስለማታምኑበት ነው። ለምን አይምሯችሁን ብላይንድ ታደርጋላችሁ? ፖዚቲቭ ለምን አትሆኑም? አይምሯችሁን ኦፕን ለምን አታደርጉትም? መላእክቶች ላይ፣ ቅዱሳኖች ላይ፣ ማርያም ላይ ያላችሁን አመለካከት እንደኛ የተከፈተ አይምሮ ለምን አይኖራችሁ ምናምን ብዬ ምስክርነት ስባል ከራሴ በላይፌ በተደረገልኝ አንዳንድ ነገሮች እናገራለሁ እንጂ ቱ ቢ ሆነስት እኔ ሰድቤህ አላቅም። አሁን እኮ ኤክስኪውዝ አድርጌ እኔ ኤርሚ አንተ እንደዚህ ሲደረግልህ ካየው እግዚአብሔር እንዲተናገረኝ ምናምን ብዬ አይደለም የነገርኩህ። ከኔ ተወስዶ ለአንተ ሲሰጥ አየውኝ። ደስ የሚለው ፓርት ደግሞ የሆነ ሰው መሀል ላይ ተቀምጧል። ከዛ ሶስተኛ ቦታ ላይ ደግሞ ታናሽ ወንድም ያለ እሱም ከጎን ተቀምጦ ነው ያየሁት ህልሜ ላይ። በዛ ነገር ደግሞ እንደውም ህልሙ ላይም ደስ ብሎኝ ነው ያለፍኩት። ከዛ በኋላም ደግሞ ወንድሜ ላይ በጣም ብዙ ለውጥ አይቻለሁ። በጣም 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 ብዙ ለውጥ አይቻለሁ። ወደ ጌታ በጣም በኃይል በመቅረብ ይሰማኛል። ይሰማል የኔን ፕሮግራም ወንድምሽ? ጭራሽ እሱ ቲክታክ እንደዚህ ግሩፕ ምናምን እንደምገባ ራሱ አያቅም። ጭራሽ
ጭራሽ አያውቅም፣ ጭራሽ ደግሞ አይገባምም። በጣም እሱ ወንድምሽ ወደ እኔ ሌላ ነው ላይፍ በህልሜ ተቀምጣችሁ ነው ልጅ ኩርሲ ወንበር ላይ ነው። አንተ ታላቅ ነህ እንደ እድሜም መካከል ላይ ያለውን ሰውዬ አልለየሁትም። ወጣትም ይመስላል። በወንድሜና በአንተ መካከለኛ እድሜ ያለ ሰው ነው። በሁለታችሁ እድሜ መካከል ያለ ሰው ነው። ወንድሜ ታናሽ ነው፣ ሶስተኛ ላይ ቆሟል። አንተና ወንድሜ እኩል አንድ ነገር ትልቅ ነገር ሲበራላችሁ ነው ያየሁት። መጽሐፍ ቅዱስን በትልቁ የተቀበልከውና ያው የጌታ ምንድን ነበር የሚባለው? አንዳንዴ እንዴት ነው እኔ በአፌ መግለጽ ስለማልችል ነው እንጂ አሁን ጌታ እውነቱን ያበራላቸው ሰዎች አሉ አይደለ? ሻይን ያደርጋሉ፣ መንገድ ላይ ሲሄዱ ራሱ ያበራሉ፣ ልባቸው ያበራል። ሰው እንደዚህ አይነት ጊፍት አለኝ ከእግዚአብሔር፣ እንደዚህ አይነት ጸጋ አለኝ። ብዙ ጊዜ ልክ እግዚአብሔር እንደ ፀሐይ ሲያበራ ስጸልይ ራሱ ጌታ ከእጁ ላይ እጁን ብርሃን ሲያበራ ያሳየኛል። እግሬ የሆነ ነገር አሙኝ ከሆነ እግሬን ነክቶ እግሬ ላይ ብርሃን አብርቶ ሲፈውሰኛ ያለው እንደ ብርሃን ነገር ብዙ ጊዜ ጌታ ብርሃን ሲያበራ ያሳየኛል። እና በጭንቅላት አካባቢ ላይ እኔ ጋር የነበረ መጽሐፍ ቅዱሱ ብቻ አይደለም ሲሰጥ ያየሁት፣ ኖርማሊ ብርሃንም ከብርሃኔም ትንሽ ተከፍሎ ወደ ጭንቅላት አካባቢ በዚህ በግራ አይምሮ አካባቢ ከጆሮክ በላይ ባለው ከሴቶች የሚሰጥ ጸጋ ይመስለኛል። ምክንያቱም ይሄ ግራ ፓርታችን እኛ የሴትነት ፓርታችን ስለሆነ እዛ አካባቢ ላይ የሆነ መብራትም ሲበራልክ በጭንቅላት አካባቢ ነው ያየሁት። እና ያው ወደ ላይፍ ስለመጣ ደስ ብሎኛል። አሁን ባይመጣ ነው አንቺ ግን አሁን እሱን ሌላውን በውስጥ እናወራለን። እዚህ ከማወራሽ ግን አደባባይ ላይ ማወራሽ ጌታ አንቺ እንድትድኝ ስለሚፈልግ ይህንን ያህል መንገድ መጥቶልሻል ወደ አንቺ ማለት ነው ባጭሩ። ከዛ ያለፈውን በውስጥ እናወራለን። ጻፊልን። ቴንክ ዩ ሄርሚ ዞነሽ መስማት። እሺ ሄርሚዬ፣ እሺ መልካም ምሽት ይሁንልሽ። አሜን። እሺ ወገኖች፣ ኦኬ ተባረኩ። መልእክቱ ግልጽ ነው። መልእክቱ እሷ ራሷ መዳን ስለሚያስፈልጋት እንድትድን ነው እግዚአብሔር ይህንን መንገድ ያሳያት። በቃ ሌላ አይደለም ፐርፐዙ። እግዚአብሔር የሰዎችን ልብ ያውቃል። አፋችን የሚናገረውን የሚያውቃል፣ ልባችን የሚናገረውን የሚያውቃል። ሌላ አይደለም። እንድትድን ይፈልጋል ጌታ። ስለዚህም ደግሞ የወንድሟ ወደ እኔ መቅረብ ያየችው በቃ ምንም ጥርጥር የለውም፣ እሷም እንድትቀርብ ነው የሚያስፈልገው። ኤርሚዬ ቤት በውስጥ አውራት ቆይ አንዴ ጨነቀኝ እኮ ነው። ቆይ አንዴ እኔ የማወራው ነገር አለ። አንዴ ምን የምታወሪ ነገር የለም። እኔ አንደኛ ታስወጣለች፣ ወንድሜ ታስወጣለች። እንደዛ ብለካል ታስወጣለች። በደንብ በውስጥ በኩል ብሩክ አንድ ደቂቃ አልወስድም። ስነስርዓት ቀጥለ አንተ ነው የምታወራው። ጨነቀኝ እኮ እንደ ስንት ሰዓት እንደተሰማኝ እኮ ታወራለህ እኮ አልኩህ። እሷ ትጨርስና ታወራለህ። እህትዬው ምንድን ነው ኤርሚዬ በውስጥ አውራት ልጅቷን ላወራት ስልክሽን ጻፊልኝ ሄርሜንዬ በውስጥ ያ ፍሬንድ ነን ከኔ ጋር ግን አሁን ታውቃለህ ሪከርድ ምንም አለ ግን እኔም በውስጥ ልክልሃለሁ። ትላንትና ግን እኔ ራሱ ብቻ አወራሃለሁ። በቃ በትክክል ጌታ ሊያገኛት ነው። ዳስ ዋይ እኔም ትክክል እንደሆነ መልእክቱ የገባኝ እና ስጽፍ የነበረው በትክክል በቃ እኔ ትላንትና አይ ዶንት ኖ ዋይ በቃ ትላንትና እሷ ጉዳይ ላይ ነበርኩኝ እኔ ራሴና በቃ አገኛትና አዋራት። ይሄ ነው ሌላ ለሪከርድ እንዲመች ስለማልፈልግ ማለት ነው። ቴንክ ዩ ተባረኪ። አገኛታለሁ። እሺ ብሩክ አሁን ካፈለክ ስድቡን መቀጠል ትችላለህ። የፈለከውን መቀጠል ትችላለህ። እኔ አልሳደብም። ቅድም የጀመርካትን ማለት ነው። ደስ ይላል። ግርዘቱም ላይ ያልተገረዘ ፓርት ካለ ነገር ሌላ ዓለም ላይ የሚኖሩ ሰዎች አማርኛ ስለማይሰሙ ደስ ይላል። ድራማው ደስ ይላል። እኔ ጸጋ ቢሰጥ ደስ ይለኛል። አንተ እግር ቁጭ ብዬ እማራለሁ፣ ታስተምረኛለህ። ግን በመጀመሪያ ስህተቱ ህልም ህልሙ ላይ አታወራም። ይሄ ስህተት ነው። ምክንያቱም ሰው ላይ እየተደበረ እሷ ተናገረች ምናምን ነገር። አንተስ ወንድ ከሆንክ እንደው እግዚአብሔር ገልጾ ከሆነ ሌላ ቋንቋ አውራኝ። ኦሮምኛ ይገለጽልኛል። ወዳጄ አሁን እግዚአብሔር ከኔ ጋር እንዳለ የዓለምን ሁሉ ቋንቋ እንዳውቅ አይደለም። በምንም ሞራል ነው። አንተ እኮ ተሳዳቢ ሰው ነህ። እንዴት ጸጋ ለአንተ ይገለጻል? በቃ ጌታ ይባርክ። በቃ እታች ሆነ ታብታብ አድርግ። ቴንክ ዩ ጨርሰናል።
ኦኬ ጌታ ይመስገን። እንቀጥላለን ማለት ነው። በእርግጠኝነት አምላኬ ያድናታል። ለዛም ነው እግዚአብሔር ያሳያት። ብዙ ተከራክናል። የጌታ አሰራሩ ያርግላት። ሄሉዬ አስታውሳለሁ የዛሬ 2 ወር አካባቢ ሜርሲ ትዝ ይልሻል፣ እዚህ ቤት መታ በጣም በብዙ ትዕግስት በብዙ ፍቅር አውርታሃታል እና ያለችበት ሁኔታ በራሱ በጣም የሚያሳዝን ነው ስትነግረን ነበረ እና በጣም ነው አንጀቴን ይበላችን። ጌታ እግዚአብሔር ድረስላት ያሳርፋት። እምነቴ በደምብ ታስታውሻለሽ እህትዬው፣ ልክ ነው። እግዚአብሔር ይባረክ። እሺ ጥያቄ ያለኝ ነው ላይ ያልከው ታች ያለው ተመስገን ነው። ኤርምዬ ያለው ለምን አልሆነም? ለምን ያለችው ሆነ? አልገባኝም። ታቦቱን በሴት አንቀጽ መጥራት አይሆንም? ያለሽ ወንድምነት ቆይ ዳጊ ዜዶ ነው እንደዚህ አድርገው ይሰራልኝ። እኔ ሆነ መሰለኝ ጽፍ ተሳስቻለሁ መሰለኝ። እንግዲህ አይ አውቄ ነው በሴት አንቀጽ የሚጠሯት፣ ምክንያቱም እነሱ በሴት አንቀጽ ስለሚጠሯት ነው። እሺ ታውቂያለሽ፣ ታቦቷ እኮ አንቺ ነሽ። ሰምቻለሁ፣ እዚህም ስትል ነበር። እና እነሱ ራሱ በሴት አንቀጽ ስለሚጠሯት ምንድነው አንድ ድርጅቱ ነው ለምን ድርጅቱ ነው የሆነ እንደዚህ አይነት ድራማ ነው ፊልም ነገር አይቻለሁ ልበል። ድርጅቷ ነው ምን መብራት የለችም ውሃ ሄደች፣ እንዴት ነው ኖ ውሃ ሄደች ምናምን ነገር ብሎ የሚለው አንድ እንደዚህ የተሰራ ድራማ ነበር። አይ ቲንክ የሆነ የኢትዮጵያ ኮሜዲያን ምናምን ነገር የሰሩትና እንደሱ አይነት ነገር እንዳይሆን ለምን አንቺ ብላችሁ በሴት አንቀጽ ትጠራላችሁ? ማነው በወንድ አንቀጽ ለምን አንተ ብላችሁ ትጠራላችሁ? በሴት አንቀጽ ነው ድርጅቱ ብሎ ሲል ነው ድርጅቷ ነው ማለት ያለባችሁ ምናምን ነገር ብሎ የሚል ብቻ ወይ ወንበሯ ምናምን ነገር ምን ልታዘዝ ላይ ማለት ነው። ልክ ነው። እሱም ብዬ ነው እኔማ እንትን አልኩት። አየህ ባስ መጣች ምናምን ነገር እንደዛ እንደሚባለው ማለት ነው። መብራትም ሄደች መጣች ይባላል። ውሃም ሄደች መጣች ይላሉ። እሱም ማለት ነው። አሁን ታዲያ ታቦቷን በሴት አንቀጽ እነሱ ጠርተው ሲያበቁ እኔ በወንድ ስም ብጠራ ሌላ ጦስ ደግሞ ይመጣል ብዬ ነው እህትዬው። በሴቱ ነው በዛ ይጠራል። ሲመጡ ሴቱ ላይ እንጠያየቃለን። እሺ እርምዬ ችግር የለም። እሺ ተግባብተናል አሁን። አዎ በደምብ እሺ ተመስገን። አቤት አቤት። ሰላም ነው ሰላም ነው። ወንጌላዊ ኤርሚያስ ደህና ነኝ ጌታ ይመስገን። እንዴት ነው አለው? ይመስገን። በጣም ብዙ ጊዜ ላገኘ ፈልግ ነበር በጣም አንተን። እሺ የት ሀገር የምትኖረው? እኔ ኮምቦልቻ፣ ደቡብ ወሎ ኮምቦልቻ። ኦኬ ደቡብ ወሎ ያ ታውቀዋለህ? በስም በዛ መስመር አልመጣሁም፣ ግን እዚህ አንተ ታስፈልጋለህ። ብትመጣ ብደብደህ ደስ ይላል በጣም። ሰሜን ሸዋ ድረስ ነው የመጣሁት። አይ ቲንክ ደብረ ብርሃን ትንሽ አለፍ ብሎ ከደብረ ብርሃን ነው ከደብረ ብርሃን 60 ኪሎ ሜትር ምናምን ነገር ያህል መጥቻለሁ። ቦታዋን አላስታውስም። በዛ አቅጣጫ አልመጣሁኝም። በዛ አቅጣጫ ከደብረ ብርሃን 60 ኪሎ ሜትር አይ ቲንክ ወይ 50 ኪሎ ሜትር ድረስ ያህል መጥቻለሁ። ከዛ አላለፍኩም። ግን ለዚህ ለሰሜን ህዝብ በጣም ታስፈልጋለህ አንተ። አንተም ታስፈልጋለህ ከወንድምነት። እኔም አስፈልጋለሁ። ግን ያው አንተ ማለት በዚህ ዘመን ያስነሳል። ከኮምቦልቻ ትሰማላችሁ? ቲክቶክ ይሰማሉ? ኮምቦልቻ ውስጥ አዎ አሉ፣ ይሰማሉ። ኦኬ የምታገኛቸው ሰዎች አሉ፣ ኦርቶዶክሳውያን ወገኖቻችን እዚህ የምናነሳቸውን ሀሳቦች ያያሉ፣ መጽሐፍቶቻቸው ላይ እዚህ የምናሳየውን እዛ ያያሉ፣ ይከታተላሉ። የሰማኸው ነገር አለ? እኔ በዚሁ 10 ወር ሆነኝ ጌታን ከተቀበልኩ። የት ነው ጌታ የተቀበልከው? እዚህ ኮምቦልቻ። ኦኬ 10 ወር ኦልሞስት 10 ወር ይሆነኛል። ከዛ በፊት ትከታተለ ነበር? ከዛ በፊት አንተን ሰማ ነበር በጣም አንተንም የትዝታውንም ፓስተር ስተው ሳሙኤል እሱንም ሰማለሁኝ። ብዙ ጊዜ እኮ ሪኩዌስት ልክልህና ግን አትመልስልኝም። ብዙ ጊዜ አስገባይልሃሉ ግን አታየውም መሰለህ፣ ዝም ትለኛለህ። ስላላወቅኩ ነው እንግዲህ ብዙ ህዝብ ስለሆነ። እሱማ ችግር የለውም። ግን በጣም በዚህ አጋጣሚ እግዚአብሔርን መመስገን እፈልጋለሁ። አንተ የመሰለ ጀግና የወንጌል አርበኛ በማስነሳት ለእግዚአብሔር ክብር ይሁን። ጀግናው የይሁዳ አንበሳ
የእግዚአብሔር ልጅ ኢየሱስ እውነት ነው። ቤተክርስቲያን አሁን ትከታተላለህ? የት ቤተክርስቲያን የምትሄደው? ኮምቦልቻ ቃለ ሕይወት ቤተክርስቲያን። ጎበዝ። ተጠመቅ? አዎ ጨረስኩ፣ ተጠምቄያለሁ። መሰረታዊ ክርስትና ትምህርት ትማራለህ? ደህነት ትምህርት ጨርሻለሁ። ጎበዝ። መጽሐፍ ቅዱስ በግል ታነባለህ? አለኝ፣ ሁሉም አለኝ። አነባለሁ፣ ግድ ነው። በግልህም አንብብ፣ ህብረትም አድርግ በቤተ ክርስቲያን። የመጽሐፍ ቅዱስ ጥናት ካለ የቤት ለቤት ፕሮግራም በቤተ ክርስቲያን ደረጃ ቃለ ሕይወት ያዘጋጀችው እሱ ትምህርት ላይ ጉባኤም ተካፈል። በግልህም ጸልይ፣ በግልህም መጽሐፍ ቅዱስን አንብብ። ጌታን ማገልገል ትፈልጋለህ ለወደፊት? በጣም እፈልጋለሁ። በጣም ደስ ይለኛል። ባይዘዌ በዚህ አጋጣሚ የምነግርህ ቤተሰቦቼ ወጥቻለሁ ከቤት አባር ወይ ማለት በጌታ ምክንያት ወይ ኢየሱስ ምረጥ ወይ ኦርቶዶክስ ምረጥ ብሎ ወይ ማለት ኦኬ። ከዛ ሲጀመር ኢየሱስ ምርጫ ላይ አይቀመጥም ብያቸው ወጣሁ። ኢየሱስ ይበልጥብኛል ብዬ ወጣሁ። ዋው እንዲህ አይነት ትውልድ ዋው! በቃ አንተና ታዲያ አንዱ የኢየሱስ ወታደር ዋው! ጌታ ይረዳሃል። በውስጥ ፎሎ ባክ መልሼ ላለ በውስጥ አወራሃለሁ። ቤተሰቦች እዛው ኮምቦልቻን የሚኖሩት እንትን ናቸው፣ የትግራይ ተወላጆች ናቸው። ትግራዊ ናቸው። ትግራዊ ናቸው። የት ነው የሚኖሩት ታዲያ? እዛ ወደ መቀሌ ነው ወይስ እዛው የሚኖሩት? ኮምቦልቻ ነው፣ ግን የትግራይ ተወላጆች ናቸው። ችግር የለው፣ ሀገራቸው ስለሆነ ኢትዮጵያ ሙሉ በሙሉ። ጌታ ይባረክ። ለእግዚአብሔር ክብር ይሁን። በርታ። ከቸርች እንዳትቀር፣ ቸርች ፕሮግራም የትኛውን ቦታ ላይ እዛው ቃለ ሕይወት አድራሻ እንዳትቀይር፣ እዛው ቃለ ሕይወት ቤተክርስቲያን፣ እዛው በተጠመቅበት በተማርክበት ተማር። መጽሐፍ ቅዱስን አንብብ። በውስጥ ዋትሳፕ ስልክን አስቀምጥልኝ፣ እጸልይልሃለሁ። እግዚአብሔርን ለማገልገል ከፈለክ አንተ ብቻ ሳይሆን ሌሎች እዚህ ውስጥ ካላችሁ ፕሊዝ ረጅሙን ጊዜ ከጌታ ጋር ነው ማሳለፍ ያለብን። ምን በማድረግ ረጅም ሰዓት ተንበርክከህ ላትጸልይ ትችላለህ፣ ስጋ ስለሚደክም ምናምን ነገር። ግን ረጅም ሰዓት ተንበርክኮ መጸለዩን ብቻ ሳይሆን ረጅም ሰዓት ቁጭ ብሎን ደግሞ ማንበብ፣ የጥሞና ጊዜ በቃ በእግዚአብሔር ፊት እኛ ሳንናገር እሱ እንዲናገር በቃ ይኸው በፊት ነኝ ያለሁት ብሎ የጥሞና ጊዜ መውሰድ፣ መጽሐፍ ቅዱስን ማንበብ፣ መጽሐፍ ቅዱስን ማጥናት እና በእግዚአብሔር ፊት በጾም በጸሎት ሆኖ ጌታን መለመን ጸጋን ማለት ነው። እና ለጊዜው ላይመስል ይችል ይሆናል ወንድሞችና እህቶቼ፣ ለካ ጌታ ይሰማናል። በኢየሱስም ለካ እግዚአብሔር ይሰማናል። ወንድሞቼ እናቶቼ፣ ለካ እግዚአብሔር ይሰማል። እኛ ወዲያውኑ ኖ ሀብታሙ ለምን አይኔድ ሂዝ ነምበር ኖ ለምን ፈለከው? ማን እንደሆንክ ስለማናቅ አልሰጠህም። ኦኬ እዚህ ስልካችሁን ስጡን ምናምን ነገር ብሎ ሲል ለማንም እንዳሰጡ ወገኖች። ሀብታሙ አሁን ከታች ጻፍከው ለምን የሱን ስልክ ፈለክ? የተመስገንን አንተ ከየት ቤት እምነት ነህ? ሂዶን ነው አላቅ አሳች ልትሆን ስለምትችል አናቅህም። ለምን ፈለግከው? በቃ እሱ ቤተክርስቲያን አለው ቃለ ሕይወት ጤናማ ቤተክርስቲያን አለ። በእኛ በወንጌላውያን አማኞች ውስጥ ያለች እውነተኛ ቤተክርስቲያን ናት። ኢቨን ስለማላቅ ነው እንደዛ ማወራው። እዚህ ለማገለግላቸው ሰዎች ጥንቃቄ ማድረግ አለብን እና እንዳታገኘው ማንም ሰው በውሸት አገኘ ብሎ ቢልህ እንዳታገኘው ተሚ አሁን እኔ ደብተራ መንፈስ የተጠናወተው አሳች ይሆናል። ለምን ትወጣለህ ከዚህ ቤተክርስቲያን ብሎ ሊል ማለት ነው። ምክንያቱም እዛው በጨለማ ውስጥ መቀመጥ የለመደ ጨለማው የሞቀው ሰውዬ ነው እና የለም እንደዚህ እና ተባረክ፣ በርታ ወንድሜ። ጸሎት እንዴት እንደሚደረግ ማለት ከአንተ የሆነ ብዙ መመሩ አለና በውስጥ ለዛ ነው ስልክህን አስቀምጥልኝ፣ እደውልልህና ጸሎትን የሚያስተምር ጌታ መንፈስ ቅዱስ ነው። ግን እንዴት መጸለይ እንዳለብን ስለማናቅ የዋሁን ጌታ መንፈስ ቅዱስ እሱን በቤተ ክርስቲያን ህብረት በማድረግ ቃሉን በማጥናት ቃሉን በማማር በጌታን ፊት በመጸለይ እግዚአብሔር አምላክ ይረዳሃል ማለት ነው። ያለ እግዚአብሔር መንፈስ እገዛ
ምንም ሊሆን አይችልም። እንትና ዜዶን አገኘው ከታች ዜዶ እሱን አገኘው ከፈለክ ኢትዮጵያ ውስጥ ስለሚኖር ማለት ነው። ወንድምነት ለምንድን የወረድከው? ብሩኬም ገብቶ ነበር አይደል? ወዲያውኑ ወረዳችሁ ወይስ እያወራኑ ያለ ነገር አልተስማማችሁም? አይደው ነው ኤርሚሻ እኔ ስልክ ግሎ 10 እያስወጣኝ ነው እንዴ? ሴራሚክ አድርጌ ነው አስቸግሮኝ ነው። ያ እና ዜዶ ከኢትዮጵያ ውስጥ ስላለ አገኘው አዲስ አበባ ውስጥ ስለሚኖር ማለት ነው። ታሚ እሺ፣ ወንጌላዊ እሺ፣ ያ ተባረክልኝ፣ እናወራለን። ያ አጋይዛላችሁ። ኦኬ፣ ለጌታ ክብር ይሁን። በዚህ አርዕስት ላይ ነበር ልናወራ የነበረ። ወለተ ሰንበትም ወጣች። የቅድሙ የብሩክ ስድብ አትሞስፌሩን ቀየረው እና ታዲያ እንዴ ይሄን የመሰለ በረከት እውነቴን እኮ የምልህ አሁን ሳልሰደብ ስቀር በጣም ቅር ይለኛል አልኳቸው ወንድሞች እናቶች። በክርስቶስ ኢየሱስ ጉዳይ ሳልሰደብ ስቀር ሱስ ይሆንብሃል ስድብ ስትሰደብ ማለት ነው። ኤርሚሻይ ሶሪ እመለሳለሁ። እየቆጠረ ነው ሊዘጋ ነው። እመለሳለሁ። ችግር የለም። እሺ ችግር የለም። እና በክርስቶስ ጉዳይ ማለት በእኔ ስንፍና በእኔ አለማስተዋል ጉዳይ ከሆነ ይበሉኝ፣ ይቅርታ ጠይቃለሁ። ግን በጌታ ጉዳይ ሲሆን አሁን ወንድማችን እንደዚህ ተቆጣ ማለት ነው። ምንም ጥርጥር የለውም። ብሩኬ ነገ ራሱ ጌታን ይመሰክራል። አሁን ቅድም ገብቶ የሰደበኝ ማለት ነው። አልተገረዝግም፣ ተገርዘሃል፣ ሴት ነህ፣ ወንድ ነህ፣ ጾታ፣ ይሄ ሁሉ የተምታታበት ወንድም አትጠራጠሩ፣ እግዚአብሔር ነገ ያድነዋል። እና እወዳለሁ ብሩኬ፣ እንደዚህም አይነት ሰዎች ሌሎቻችሁንም ወዳችኋለሁ፣ እንወዳችኋለን። የወንጌል አማኞች እህቶችና ወንድሞች ማለት ነው። እና ለጌታ ክብር ይሁን። እንቀጥላለን። እህትየው እሞድሽ እንኳን ደህና መጣሽ። ሙቴ ሰላም በሉ። እሞድሽ ሰላም በይ። ከዛ ሙቴ ሰላም ለእናንተ ይሁን ወገኖቼ። የቤት ኤሲ በጣም ይጮሃል። ይሰማችኋል? ይሰማል። ኦኬ፣ ጌታ ይመስገን። በጣም ደስ የሚል እንትን ነው። ጥያቄና መልስ ነበረ የልጅቷም። ልጅቷ በነገራችን ላይ የእህተ ማርያም እንትን ነው የምትሄደው፣ ኮንግሬሽን ነው የምትሄደው። ወለተ ሰንበት የእሷ ጋር የእሳት ተከታታይ ናት። ኦኬ ዋው ኢየሱስ። ኤኒዌይ ለሰር ቾይስ ኤኒዌይስ ጌታ ይባርካት። ኤኒዌይ ጌታ እንግዲህ እንዲረዳት እንጸልያለን። እኔ አንድ ጥያቄ አለኝና በውስጤ ያለፈ ቅድም ለመርሲዬ ነግሬያት ነበረ። ወደ ለቅሶ ሄዳለሁ ብያት ነበረ። እነሱ ጋር ነበርኩና የሞቱት ሰው እንትን ምንድነው 7 ዴይስ አድቬንቲስት እነሱ ድነዋል ወይስ እንዴት ነው? ይሄን ነገር ጥያቄ አልዳኑ። በአጭር ቃል አልዳኑ። 7 ዴይስ አድቬንቲስቶች አልዳኑም። የዳንም ትምህርት የሚድኑበትም ትምህርት አይደለም ያላቸው፣ ከልት የሆነ ትምህርት ነው ያላቸው። ዋው! ልክ እንደ ጆቫ ዊትነስ እንደ ኦንሊ ጂሰስ እንደሚባሉት ማለት ነው። አርዮሳውያን፣ ሰባልዮሳውያን አይነት ነው ማለት ነው። ምክንያቱስ ኢየሱስ ክርስቶስ ላይ ያላቸው መረዳትና እምነት ፈጽሞ የተሳሳተ ነው። ዳግም አልተወለዱም። ተወልደናል ይላሉ እንጂ ዳግም አልተወለዱም። ኢየሱስ ክርስቶስን ሚካኤል ነው እኮ ብለው እኮ የሚያስተምሩ ሰዎች እኮ ናቸው። እኔ እኮ ጠይቄያታለሁ ልጅቷን ከዚህን ቀደም ድነናል ብላ በጣም እንትን አድርጋ እኔን ሁሉ ወደ ራሷ ለመሳብ ብዙ ጥራ ነበረ። እኔ ግን አልሆነላትም እና ተውኳት። በፍጹም ወድሽ ኢየሱስ እንዴት አልዳኑም። ገና በጨለማ ውስጥ ያሉ ናቸው። ማንም የ7 ዴይስ አድቬንቲስት ነኝ ብሎ የሚል ሰው ካለ መግባት ይችላል፣ እኛ ፊት ማውራት ይችላል። ከዚህ በፊትም እኔ አይ ቲንክ 1-2 ጊዜ ነው እንደዚህ እኮ 2 ጊዜ ነው 3 ጊዜ በዚህ ጉዳይ ላይ አረስት ሰርተን ነበረ። 7 ዴይስ ኦኬ አልዳኑ። ዋው! በሰባተኛው ቀን ነው የሚያምኑት ማለት ነው። ሻባት ብለው ይላሉ። ለአይሁድ የተሰጠውን ሻባት ብለው ይላሉ። ለአይሁድ የተሰጠውን የቅዳሜ የሰንበትን ማክበር ከአርብ ከሰዓት በኋላ እንገባበታለን ወንድምነት። ያ ለአይሁድ የተሰጠውን የሻባት ማክበርን አርብ ከሰዓት በኋላ የሚገባውን እሱን ሻባት ብለው ያከብራሉ። አልተሰጣቸውም፣ ለእነሱ አልተሰጠም። በማይመለከታቸው ገብተው ለአይሁድ ሕዝብ እንኳን እግዚአብሔር ሲሰጥ ከስጋቸው እረፍት እንዲያርፉበት ነው። ከስጋቸው ድካም እንዲያርፉበት 6 ቀን ስራ ሰርተው በሰባተኛው ቀን እንዲያርፉ ነው። እሱ ለነፍሳቸው እረፍትን አይሰጥም።
እግዚአብሔር የስጋ ሰንበትን ማክበር ማለት የስጋ ሰንበት ነው ከስጋቸው እንዲያርፉ ሰባተኛውን ቀን የሰጣቸውና ሰው ደግሞ ከዘላለም ድካሙ ደግሞ እንዲያርፍ እግዚአብሔር ሻባት ብሎ የሰጠው እውነተኛው ሻባት ሰው በክርስቶስ ኢየሱስ አምኖ የሚድንበት እውነት ነው። በመሲሁ አምኖ የሚድንበት እውነት ነው። ለዚህ ነው ዕብራውያን መልእክት መጽሐፍ ምዕራፍ 3 ላይ ሞድሼ ታስታውሻለሽ፣ ምዕራፍ 2 ወይ ምዕራፍ 3 ለአይሁድ ማነው ለእግዚአብሔር ሕዝብ የሰንበት እረፍት ገና ቀርቶላቸዋል ይላል። በኢያሱ ዘመን አሳርፎ ቢሆን ኖሮ በዳዊት ሌላ ዘመን ባልቀጠረ ነበር ብሎ የሚለው ቃል ማለት ነው። ይሄ ማለት ምን ማለት ነው? ሰው በ6 ቀን ስራ ሰርቶ በዘፍጥረት መጽሐፍ ላይ በተጻፈው በሰባተኛው ቀን እረፍትን አድርግ ብሎ ያለበት ያንን የሰጠበትን ሰው በሰባተኛው ቀን ከስጋው እንጂ የሚያርፈው ከነፍሱ አያርፍም። ጌታ ግን በኤርምያስ መጽሐፍ ምዕራፍ 6 ቁጥር 16 ላይ በመንገድ ላይ ቁሙ፣ ተመልከቱ፣ የቀደመችቱን መንገድ ጠይቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ ብሎ የሚላለን። የስጋ እረፍትና የሰንበት እረፍት የተለያየ ነው ማለት ነው። ለስጋ እረፍት ሻባትን ሰጣቸው ሰባተኛው ቀን። ለነፍስ እረፍትስ ምንድን ነው የሰጠው? ማነው? ኤርምያስ 6:16 ላይ ያለው ማለት ነው። በቅርብ እንደውም ስንናገርበት ነበር። እና ሰው የስጋ ሰንበት እረፍትን ከስጋው ድካም የሚያርፍበትን ሰባተኛውን ቀን ያልተሰጠውን ሰጠኝ ብሎ ይላል። ኖ የአይሁድ ሰንበት ለአይሁድ ነው የተሰጠው ሰባተኛው ቀን ሻባት ማለት ነው። እና ለነፍስ እረፍት ግን ለአይሁድ የሚሆን ለአሕዛብ እውነተኛው ሻባት፣ እውነተኛው ሰንበት፣ እውነተኛው የነፍስ እረፍት በክርስቶስ ኢየሱስ ሰው የሚያገኘው ነው። ስለዚህ ይህንን አላገኙም አድቬንቲስቶች ለማለት እወዳለሁ። ተባረኩ። እህትየው ስራ ላይ ነሽ? ቤቱን ምሪው እስኪ። አይ ቤት ነኝ። ቤቱን ምሪው። እሺ ቴንክ ዩ። እሺ ወገኖች ተባረኩ። ሁላችሁም ጸጋ ይብዛላችሁ። ከላይም ከታችም ያላችሁ የጌታ ጸጋና ሰላም ይብዛላችሁ። በደንብ ሼር አድርጉ። ሼሩን ወደ 20 ሺህ ያስገቡት። በጣም ብዙ ሰው አለ። እስኪ ወለተ ሰንበት እና ሼር አርጓቸው። እስኪ ሼር አርጓቸው ይምጡ። ካለች ትምጣ። ከኦርቶዶክሳውያን ጋር ቢወያዩ ደስ ይለናል። እንግዲህ ቦታ ተሰጥቶት ይሄው በዚህ በሌሊት ዘይዶም ደክሞ ነው የሰራው ይሄንንና እስኪ ወለተ ሰንበት እንደገና ሌላም እህት አለች ከስር ነበረች፣ አብረው ነው ተያይዘው የሄዱት ካሉ የእህተ ማርያም ተከታዮች ለነሱ ሼር አድርጓቸውና ይምጡ። እስከዛ እኛ እንቀጥላለን ማለት ነው። እንግዲህ ኦርቶዶክሳውያንም እኛ ጋ ነው ይላሉ፣ እህተ ማርያምም እኔ ጋ ነው ትላለች። እስኪ እኛ በመሃል ቤት ቁልጭ እንበል። ይምጡና ይነጋገሩ ከኦርቶዶክሳውያን ጋር። ወገኖች በደንብ ሼር አድርጉት። በደንብ ሼሩ። በጣም ትንሽ ነው፣ ገና 8.5 ነው ያለው እና እንቀጥላለን። ተባረኩ። ጸጋ ይብዛላችሁ። ሜርሲ። ሰላም ነሽ? እኔ የሆነ ነገር ሀሳብ ለመስጠት ነው፣ አጭር ነገር ሁንዴ። እሺ፣ አላየውክም ነበረ። ከየት ቤተ እምነት ነው? አይ ክርስቲያን ነኝ እኔ እኮ። ከየት ስልክ? ሙሉ ወንጌል። እሺ። የቲቪ ጉዳይ እንዴት ሆነ? በቲቪ ቢሆን አሪፍ ነበረ። እናንተ አገልግሎት የሆነ ጊዜ ተጀምሯል መሰለኝ፣ የሰማሁት መሰለኝ። በጣም ትንላሉ። ጸልዩ፣ እንደዛ እንዲሆን ዊሽ እናደርጋለን። ጸልዩ። ያው የኢትዮጵያ ሕዝብ 80% እንትኑን ስለማይሰማ በቲቪ ቢሆን ጌታ እንዲረዳን ወደዛ አገልግሎት ከፍ እንዲያደርገን ሁላችሁም ጸልዩ። በጸሎት ነው መጠየቅ ያለብን አይደል? ቅድም እንኳን ምን አለች ማናት የወለተ ሰንበት? እግዚአብሔርን ነው የምንጠይቀው አለች። ስለዚህ እኛ ደግሞ የበለጠ በእግዚአብሔር ቃል ላይ የቆምን ሰዎች ሆነን እግዚአብሔርን መጠየቅ ይኖርብናልና እግዚአብሔርን እንጠይቃለን። እናንተ በጸሎት ጠይቁ፣ ጌታ ይረዳናል። ተባረኩ እህትየው፣ ትክክለኛ መልስ ነው የመለሽው። ባይዞ ይህ ነገር ከዩቲዩብ ጀምሮ በጣም ብዙ ሰዎች ጠይቀውኛል እና መዋጮ ሁሉ እናድርግ ብላችሁ በጣም ብዙ ጊዜ ማለት ነው እና እንዳታደርጉ አሁን አናደርግም ብዬ ነግሬያችኋለሁ። ታስታውሳላችሁ አይደል? ለቴሌቪዥን መዋጮ እናዋጣ ብላችሁ በጣም ብዙ ፎርስ ተደርጊያለሁኝ እና ጊዜው አሁን አይደለም ብዬ ስናገር የሰማችሁ ሰዎች አላችሁ አይደል? ጊዜው አሁን አይደለም
ሁለተኛ ወደ ቴሌቪዥን ከሄደ ተጀምሮ መቆም የለበትም። ተጀምሮ መቆም የለበትም። ምክንያቱም ከፋይናንስ አቅጣጫ በደንብ ስትሮንግ የሆነ እግዚአብሔር ምንጭን እንዲከፍትልኝ ነው የምጠይቀው የምጸልየው ማለት ነው። እንደዚሁ እግዚአብሔር በብዙ ነገር እያሳያቸው መልእክት የሚነግሩኝ ሰዎች አሉ። ለእኔም እንደዚሁ አስታውሳለሁ። እኔም ራሴ በዚህ ጉዳይ ላይ አንድ ሁለቴ ከጌታ ዘንድ ያየሁት ነገር አለ። ግን ጊዜው ነው ወይ አሁን ጊዜው ነው ወይ ጊዜው ነው ወይ ብሎ የሚለው ነገር ነው እንጂ ኢቨን በአብያተ ክርስቲያናት ሁሉ ደረጃ ጠይቄ ስፒክ ዘ ትሩዝ ተናገር እውነቱን ኦፊሻሊ ወይ በዚህ ባለሁበት ሀገር ወይ በኢትዮጵያ ይቅርታ እንደ መንግስት ፍቃድ ማውጣት ባለብኝ ነገር ላይ አውጥቼ መቀጠል እንድችል አብያተ ክርስቲያናት ሁሉ ጠይቄያለሁ። መጋቢ ጻድቁ አብዶን እና ፍቃደኞች ናቸው ከአብያተ ክርስቲያናት ህብረቱ ውስጥ እንዲመዘገብ ማለት ነው። እና ግን በመንግስት ደረጃ መሄድ ያለብኝን ሄጄ ከፊት ሚኒስቴር ነው ከምናምን ነገር የሚወጣ አለ እሱ አለ። በቤተ ክርስቲያን ደረጃ ደግሞ የሁለት አብያተ ክርስቲያናት ደብዳቤ እንዲጻፍ ማለት ነው። እኔ ማን እንደሆንኩ እንዲያውቁ አንደኛ ከቤተ ክርስቲያን ከኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን፣ ሁለተኛም ደግሞ አሁን ካለሁበትም ቤተክርስቲያን፣ ሶስተኛም እንደዚሁም ደግሞ ከሌሎችም ከሰላም ሚኒስቴር ነው ማቅረብ ያለብኝ ነገር ካቀረብኩ በቃ ሬጂስተር እንደሚደረግ ተነግሮኛል። ከአብያተ ክርስቲያናትም ህብረት ማለት ነው። መጋቢ ጻድቁ አብዶ ፕሬዚዳንቱን ጠይቄያለሁ። ግን ብዙ ሰዎችም ከዚሁ ጋር አብረው ሊቆሙ እንዳሉ ቃል ገብተውልኛል። ግን አሁን በ30 ደቂቃ ምናምን ነገር አሁን የ30 ደቂቃው አለች አይደል 30 ደቂቃ የሆነ ተቆርጦ ምናምን ነገር ቪዲዮ እንደዛ ምናምን ነገር ሰርቶ እንደዚህ ቴሌቪዥን ምናምን ነገር ብለው የሚሉት አለ አይደል? አሁን አብዛኞቹ 30 ደቂቃ እየተከራዩ ምናምን ነገር አለ እና ጠየቅኩኝ ሰዎች የሆኑ ሰዎች እስኪ በዚህ ጉዳይ ላይ እኛ የሆነ ድረስ እንሂድ ለ1 ዓመትም ይሁን ወይ ለ6 ወርም ይሁን እንደዚህ እንክፈልና እንጀምረው ምናምን ነገር ብለው አሉኝ እና ጠየቅኩኝ። ስጠይቅ የአንዳንዶቹ ኪራያቸው በቃ የማይቀመስ ነው እንደሚባል ነው እና ሁለተኛ ደግሞ ደቂቃውን የሚሰጡ 30 ደቂቃ ነው። እንደ ቢያንስ በትንሹ እኔ ሙሉ በሙሉ ባላድርበትም ቢያንስ በትንሹ ከ1 ሰዓት ያላነሰ የመጽሐፍቶቹ ንጽጽሮች ቴሌቪዥን እስከሆነ ድረስ ያልሰማ በየገጠሩ ከተሞች ሁሉ ያሉ ሰዎች ስለሆኑ የሚሰሙት በደንብ መጽሐፍቶቹ እንደዚህ በችኮላ አይደለም፣ ገስት እንደዚህ ሰው ገብቶ አይደለም እዛ ላይ የሚሆነው እና እኔ ብቻ ነኝ እና ያ ቪዲዮ በሚቀርብ ሰዓት ላይ ማስረጃዎች ይኖራሉ፣ መጽሐፍቶች ይኖራሉ። በደንብ ያለመቸኮል እዚህ እንዳለው አይደለም። ስብከትም ከሆነ በስብከት መልክ፣ ውይይትም ከሆነ በውይይት መልክ፣ ንጽሮችም ከሆነ በንጽሮች መልክ ነውና ቢያንስ በትንሹ 1 ሰዓት እንኳን ያስፈልጋል ማለት ነውና አንድ ወንድም ራሱ ቴሌቪዥን ፕሮግራም ያለው 30 ደቂቃውን በነፃ ፈቅጃለሁ ብሎ በሰው በኩል ላከብኝ እና ማናጀሩ ሊያወራ ይፈልጋል ብለዋል። የመጣውን ሁሉ ደግሞ አሜን ብዬ አልቀበልም። የእውነት ለመናገር በጣም መንፈሳዊ ነኝ እያልኳችሁ ሳይሆን ግን ጌታ ምን ይላል ብሎ የሚለውን ሰማለሁ። ስለዚህ በቃ ከጌታ ግሪን ላይን አላየውም። ስለዚህ ምንም እንኳን በነፃ ቢሰጠኝም አልተቀበልኩም። ማለት የቴሌቪዥን ፕሮግራም ተሰጥቶ ኤርሚያስ በላችሁ ካላችሁኝ አዎ፣ ለምን አልተቀበልክም? ጌታዬን ነው የምሰማው። የተሰጠ ሁሉ አይበላም፣ የተከፈተን በር ሁሉ አትገባበትም። ሰዎች ከምን ሞቲቭ ተነስተው የሆነ ነገር እንሰጣለን ብለው ሲሉ ለምን ዓላማ እንደሚሰጡ አያውቁም። ኢቨን አሁን በዚህ ጉዳይ ሴቶች በጣም ዋይዞች ናቸው፣ በጣም በጣም ጥበበኞች ናቸው አላችሁ። ማንም ወንድ አሁን ስጦታ ቢሰጠች ዝም ብለሽ አትቀበይም። ሜርሲዬ፣ የኔ አበባ፣ የኔ ማር፣ ውዴ፣ ሆዴ፣ አንጀቴ ምናምን ብሎ መጥቶ የሰጣትን ሁሉ አትቀበልም። እሙትዬ ጋር መጥቶ እንደዛ አይኔ ቅንድቤ ምናምን ነገር ነው። የምን አይን ቅንድብ ነው? እና የተሰጠን ሁሉ አንቀበልም። ወዳችኋለሁ ሁሉ ያለን ወዳጅ አይደለም። የተከፈተን አንገባበትም፣ የቀረበን ሁሉ አንበላም።
ብዙ ነገሮች ይቀርባሉ ወንድሞች እናቱ። ይሄ በጣም ሊያደናግር ከጌታ መስሎ ይመጣል። የድሃ ጥጋበኛ ተብዬ ሁሉ አውቃለሁ። እንዴ እህትዬ ዳር ያዢ። እሺ እንዲህ ብሎ ቀልድ የለም። የድሃ ጥጋበኛ ከኢየሱስ ጋር ሆኜ የድሃ ጥጋበኛ መሆን ይሻላል። እሱ ግሪን ላይት የሰጠኝን ኦኬ ይቀበላለሁ፣ ካልሆነ ግን አይሆንም። እሱ ግሪን ላይት ካሳየን እንገባበታለን፣ ካልሆነ ግን የተከፈተ ሁሉ ከጌታ አይደለም እንጂ ከዚህ ቤትም ነግሬያቸዋለሁ። ስሙን መጥራት ስላልፈለግኩ ነው። ጌታ ኢየሱስ ምስክሬ ነው። ማናጀሩን ጠይቃ፣ ጌታ ይባርካት፣ እዚህ ዲሲ ነው የምትኖረው ያች እህት ማለት ነው። ጠይቃ ማናጀሩ ሊያናግርህ ይፈልጋል፣ ኦልሬዲ ባለቤቱ ፈቅዶልሃል፣ 30 ደቂቃ ያገልግልበት፣ አናስከፍለውም ብሏል። ለ1 ዓመት ያህል ስፖንሰር ሊያደርጉ ፈልገዋል አለች። ከዛ በኋላ እያየ እንደ ጠባይ ነገር ይቀጥላል አይነት ነገር ነው እና ግሪን ላይት ሲሰጦቻ ጌታ ከጌታ ጋር መሄድ ብዙ ጌታን መጠበቅ ብዙ ዋጋ ቢያስከፍል ግን ከጌታ ጋር መሄድ ደግሞ እጅግ አትራፊ ያደርጋል። እና ጸልዩልኝ ልል ፈልጌ ነው። አሁንም ጊዜው አይደለም። ቀደም እህትየው እንዳለችው ጸልዩልን። ያልተቋረጠ ነው መሆን ያለበት። ያው ምንም ተማምኛ አይደለም። በቃ ኮቴን መጽሐፍቶችን በቃ ያለ ማለት ነው ይዤ የምገለጠው አደባባይ ላይ እና ነገ ቴሌቪዥን ፕሮግራሙ ጀምሮ በየወሩ የሚከፈለውን ክፍያ ሲነግሩኝ የሰማሁት ምን ላረገው ነው? እሱን አሁን ደግሞ ምን ይከፈል ይሆን ለዚህኛው ወር ብዬ ልጨነቅ? ወንድሞች እናቶቼ፣ በፍጹም እኔ እዚህ መጽሐፍቶችን ግዙልኝ ብዬ እያልኩኝ እናንተ እየገዛችሁልኝ በማገለግለው ነገ ከከፈትኩ በኋላ ጀምሮ ነበር አቆመ ተብሎ እንዲባል አልፈልግም። እውነተኛ ምንጭ እግዚአብሔር ከፈለገ ከወንጌል አማኞች ካልፈለገ ከአሕዛብ ሴት የስራፕታዋን ሴት አስነስቶ ለኤልያስ ምገባ እንዳደረገ ሁሉ አገልግሎቱንም ልክ በእንደዛ አይነት የተሳለጠ እንዲያደርገው ጸሎት በጣም ኢምፖርታንት ነውና ጸልዩልኝ ለማለት ነው። ተባረኩ። እህትየው ትክክለኛ መልስ ነው የመለሽው። ወንድማችንም ሁንዴም ቴንኪው። ጌታ እግዚአብሔር ይባርክ። በጸሎታችሁ አስቡኝ። ከአንዴም ሁለቴ ገንዘብ ስብሰባ እናድርግ ብለው በጣም ብዙዎች ሆ ብለው በተነሱበት አታደርጉም ብያቸዋለሁ። ምክንያቱም ጊዜው ስላልሆነ እኔ በጊዜ አምናለሁ። ጊዜው ሲሆን እግዚአብሔር ግሪን ላይት ሲሰጥ ይሆናል ባለው እና በምንም አይነት መልኩ ከቅዱሳን እዚህ እናንተ እያወጣጣችሁ በየወሩ እሱን እያሰብኩኝ ቴሌቪዥን ፕሮግራም ውስጥ አልገባም። ባሪያዬ ቂሮስን አስነሳለሁ ብሎ እንዳለ እግዚአብሔር ቤቴ ይሰራ ብሎ የለ። ኦኬ ቂሮስ በሌለበት ዘመን እኮ ነው ስለ ቂሮስ ንጉሥ የተነገረው። ቂሮስ በነበረበት ዘመንና ትንቢቱ የመጣለት ዘመን ላይ የ300 ምናምን ነገር ዘመን ርቀት አለ። ይሄ ኢሳያስ የሚባል ታላቅ ነቢይ የተነበየውን ታስታውሳላችሁ። በ45ኛው ምዕራፍ ላይ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል ብሎ ማለት ነው። ሰውየው እኮ የለም በሌለበት። በጣም የሚያስገርመኝ ነው። ሰውየው ኖረ አልኖረ አይደለም። እግዚአብሔር ሰውየው በሌለበት የአሕዛብ ንጉሥ ነው። በትንቢት እግዚአብሔር አናግሯል። ኢሳያስ ቂሮስ ከነበረበት 444 ቅድመ ልደተ ክርስቶስ ላይ ነው የነገሰው። ቂሮስ የአሕዛብ ንጉሥ የአሁኗ ኢራን ላይ ማለት ነው ነግሶ የነበረው። በ127 ሀገሮች ላይ የነገሰው ሰውዬ አርጤክሲስ የተባለው ነው ቂሮስ እኮ እና ከ300 ዓመታት በፊት ነው ትንቢት የተነገረው እና ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል፣ በሮችን ሁሉ ከፍትለታለሁ ምናምን ነገር ያለው ማለት ነው ጌታ። ያስነሳላ ጌታ ያስነሳል። ቤቴ በኢየሩሳሌም እንዲሰራ ብሎ ካለ ኦኬ፣ በቴሌቪዥን አገልግሎት እንዲዳረስ የእግዚአብሔር ፍቃዱ ነው። አዎ የሚያሳየኝ ነገር አለ። አዎ ጊዜው ነው ወይ? ጊዜው ሲመጣ ይሆናል። ካልሆነም ደግሞ በሌላ ትውልድ ይሰራል። እና ግን እግዚአብሔር እንደዚህ ይናገራል። ልክ እንደዛ ሲያደርግ በቃ ሁሉም ያን የተባበረ ሁሉም የጌታ ጊዜ ሲደርስ ነው ኢየሩሳሌም ከተማ እንድትሰራ። ልክ የጌታ ጊዜ ሲደርስ የሕዝቡን ሁሉ ልብ አነሳሳ ይላል። የቂሮስን መንፈስ አስነሳ ይላል። እዝራ ሲናገረው በጣም ነው የገረመው። ኢሳያስ የተናገረውን ትንቢት በእዝራ መጽሐፍት ምዕራፍ 1 ላይ
ያን የአሕዛብ ንጉሥ ልቡን መንፈሱን አነሳሳ ይላል። አንተ አባዬ አንተ ምንድን ብሎ የሚለው ቴንክ ዩ የጌታ ጊዜ ሲደርስ ምን ይላል? ዝም ብዬ ወደ ምሳሳው እወራለሁ። ኢሳይያስ 45 ቴንክ ዩ ሎርድ። ኢሳይያስ 45 ላይ እንደዚህ ይናገራል። የምታውቁት የእግዚአብሔር ቃል የእግዚአብሔር ልጆች ታውቁታላችሁ። እግዚአብሔርም ለቀባሁት አሕዛብንም በፊቱ አስገዛ ዘንድ የነገሥታትንም ወገብ እፈታ ዘንድ በሮቹም እንዳይዘጉ መዝጊያዎቹንም በፊቱ እከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል፣ በፊትህ እሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ የናሱንም ደጆች እሰብራለሁ፣ የብረቱን መወርወሪያዎች ቆርጣለሁ። በቃ ይሄው ነው የተፈለገው። በስምህ የምጠራህ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውር የተደበቀችውን ሀብት እሰጥሃለሁ። ምን ሊያረግበት? ሀብት የሚሰጠው ጌታ ምን ሊያረግበት? ይህንን እዝራ ሲናገር ይናገራል። እዝራ መጽሐፍ ምዕራፍ 1 ላይ በኤርምያስ አፍ የተነገረው የእግዚአብሔር ቃል ይፈጸም ዘንድ በፋርስ ንጉሥ በቂሮስ፣ ፋርሳውያን ያልኩት ኢራን ማለት ፋርስ ውስጥ ነበር ያለው። ቂሮስ በመጀመሪያው ዓመት እግዚአብሔር የፋርስ ንጉሥ የቂሮስን መንፈስ አስነሳ። እርሱም በመንግስቱ ሁሉ አዋጅ አስነገረ። ደግሞ በጽሕፈት አድርጎ እንዲህ አለ፣ የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድርን መንግስታትን ሁሉ ሰጥቶኛል። ኢሳይያስ እንደተነበየው አዎ ሎርድ ደስ ይላል። ነገስታትን ሁሉ አስገዛለት ዘንድ አይደል ያለው? ከመወለዱ ከ300 ምናምን ነገር ዓመት በፊት ሰውየው በሌለበት ስሙ ተጠርቶ የተተነበየለት የአሕዛብ ንጉሥ አንደኛው ይሄ ሰውዬ ነው። ስሙ ማን? እሱ ባልተፈጠረበት እሱ ባልተወለደበት ዘመን ስሙ ተጠርቶ ሌላኛው የተወለደ ሌላ አንድ ንጉሥ ደግሞ አለ ከይሁዳ ነገስታቶች ውስጥ ንጉሱ ኢዮስያስ ማለት ነው። ኪንግ ጆዛያ። የፋርስ ንጉሥ ቂሮስ እንዲህ ይላል፣ የሰማይ አምላክ እግዚአብሔር የምድር መንግስታት ሁሉ ሰጥቶኛል። በይሁዳ ባለችው በእግዚአብሔር ቤት እሰራለት ዘንድ አዞኛል። በምን ትሰራለት አለ? በጨለማ ያለችውን ሀብት ሰጠዋለሁ ብሏላ በኢሳይያስ። ሰውየው ቱጃር ብሎ የሚለው ቃል አይገልጠውም። ከሰለሞን ባይበልጥም በ120 አገራት ላይ ይገዛ ነበር። እና ከህዝቡ ሁሉ በእናንተ ዘንድ ማንም ቢሆን አምላኩ ከእርሱ ጋር ይሁን፣ እርሱም በይሁዳ ወዳለችው ወደ ኢየሩሳሌም ይውጣ። በኢየሩሳሌም ለሚኖረው አምላክ ለእስራኤል አምላክ ለእግዚአብሔር ቤት እሰራ ዘንድ በምኖርበትም ስፍራ ሁሉ ለቀረው ሰው የአገሩ ሰዎች በብርና በወርቅ በዕቃም በእንስሳም ይርዱት። ቤቱን ለሚሰራ ለነህምያም ቅጥሩ ለሚሰራው መቅደሱንም ለሚሰራው የይሁዳው ዘሩባቤል ማለት ነው። በብርና በወርቅ በዕቃም በእንስሳም ይርዱት። ይህም በኢየሩሳሌም ላለው ለእግዚአብሔር ቤት በፈቃዳቸው ከሚያቀርቡት ሌላ ይሁን። ከዛስ የይሁዳና የብንያም የአባቶች ቤቶች አለቆች ካህናቱም ሌዋውያኑም በኢየሩሳሌም ያለውን የእግዚአብሔርን ቤት ለመስራት ይወጡ ዘንድ እግዚአብሔር መንፈሳቸውን ያነሳሳው ሁሉ ተነሱ ይላል። በቃ እቺስ ጊዜ ስትመጣ ከጌታ ዘንድ ይሄ ሲመጣ አላህ አክበር እያለ መጥቶ እስላም ሁሉ ይሰጣል። እኔ እስከዚህ ድረስ ነው የማምነው። ተክቢር እያለ መጥቶ ኤርሚያስ አቤት የሆነ መንፈሴ ሳይህ መንፈሴ በቃ ደስ ይለዋል እና በቃ የሆነ ስጠው የሚለኝ ነገር ውስጥ ያለ ብሎ ይላል። ያንን የሚያደርገው ማን ነው? ጌታ። ጌታ ሲቀድም እንደዛ ነው የሚያደርገው። ጌታ ሲቀድምልህ የአሕዛብ መንግስታት ሁሉ እንደዚህ እግዚአብሔር ያደርጋል። ጌታ ሲቀድም የአሕዛቧን ሴት አስነስቶ በራሱ ወገን ዘንድ ቁራሽ ቂጣ የተከለከለ ነቢይ በአሕዛብ ሴት ዘንድ ግን ሞገስ አግኝቶ እንጎቻ ጋግረሽ አምጪ ብሎ ሲላት አላንገራገረችም። መንፈሴ አይሉም አይደል? ለአንተ ነው የማይሉት ብራዘርዬ፣ አንተ ነው የምታርመኝ፣ ለአንተ ነው የማይሉት። እሺ ሰው መንፈስና ነፍስ ስጋ አለው። ሰው መንፈስ ነው አይደለም ያልኩት፣ ሰው መንፈስና ነፍስ ስጋ አለው እና የሶስቱ ኮምፖናንት ውህደት እንደሆነ ይታወቃል። ውስጤን አነሳሳኝ ይላሉ።
ውስጤ ተላወሰ ይላሉ። ውስጤ አዘነልህ ይላሉ። ውስጤ ራራልህ ይላሉ። በውስጤ ይህን እንዳደርግልህ የሆነ ውስጤ ላይ ያያዘኛል። አንዲት እህት እንዳለች ማለት ነው ፀጉር ቤት አየር ጤና ፀጉሬን እየተስተካከልኩ እያለሁ ማህደር ትባላለች። ሞዴሊስት ናት። በኢትዮጵያ ይሄ ቁንጅና ውድድር ውስጥ ተወዳድራ እንደውም አይ ቲንክ አንደኛ ነው ሁለተኛ ወጣለች እና የፀጉርን ባለሙያም ናት። እና እዛ አግኝቼ ፀጉር እየተስተካከልኩ እያለሁ ወንጌል ሰብካለሁ። አፌ አያርፍም። ፀጉሬን እያስተካከለኝ በያዘውም እኮ ተወንዶስ ፀጉሬን ሙሉ በሙሉ ቢላቸውም ይችላል። ግን ያው በቃ እናገራለሁና እንደውም እዚህ ቲክቶክ ላይ ከመጣሁ በኋላ አንደኛው ወንድም አግኝቶኝ ዛሬም ኤርሚያስ ታወራለህ አለኝ። ያኔ ፀጉር ቤት እንደዛ እንደምታደርገ እንደነበረ አሁንም ቲክቶክ ላይ እንደዚህ ወጣ። በጣም ይገርማል። የት ሀገር ነው ያለው ጠፋብን ምናምን ነገር አሉኝ። አየር ጤና ሳሚ ካፌ ጋር ቆይ የመሰረተ ክርስቶስ ቤተክርስቲያን አየር ጤና መሰረተ ክርስቶስ ቤተክርስቲያንን ስላልፈረሰ አይ ቲንክ ፈርሶ እንደሆነ አለ ነው። ገነት ቸርች በዛ በአስፋልቱ በኩል ነው። መሰረተ ክርስቶስ ደግሞ ከገነት ቸርች ጀርባ ላይ ነው ያለው እና ወደ መሰረተ ክርስቶስ ቤተክርስቲያን መግቢያው ኮርነሩ ላይ በቀኝ በኩል የብንያምን ፀጉር ቤት የሚያውቀው ሰው አለ። እዚህ ቢንያም የሚባል ወንድም ነበር። በጌታ ነበር። ትንሽ ደከም ይላል፣ ሄድ ይላል፣ መጣ ይላል። እንደዚህ ወጣ ገባ መምሬ ወጣ ገባ አይነት እንደሚባለው እንደዚያ ያደረገው ነበረ። ቢኒን የምታውቁታላችሁ? ቢኒያም የሚባል ፀጉር ቤት እዚህ እንደው ድንገት ካለ ማለት ታኝተዋል። አብዛኛው አሁን ኢትዮጵያ እዛ ፀጉር ቤት እስተካከል ነበር። ከዛ ደግሞ በዛ በገነት ቸርች በኩል ደግሞ ማህደር የምትባል እህት ነበር። ቴዲ ታውቀዋለህ? አየር ጤና መሰረተ ክርስቶስ ቤተክርስቲያን ጋር ልንገባ ስንል ከታክሲው ወርደህ ያለችዋ መግቢያዋ ጋር ወደ መሰረተ ክርስቶስ ቤተክርስቲያን መሄጃ በስተቀኝ በኩል ያለው ፀጉር ቤት እዛ አስተካከል ነበር። ከዛም ደግሞ እነሱ ደግሞ ከሌሉ ካልከፈቱ በዛኛው በገነት ቸርች በኩል ሌላ አለ። ሁለት ሰዎች እዚህ ቃልዬና ቴዳ ታውቁታላችሁ ማለት ነው። እነሱ ሁለቱ ፀጉር ቤቶች የምስተካከልባቸው ነበር እና እህቴ ማህደር የምትባል ሞዴልስ ናት እና በዛኛው በኩል በገነት ቸርች በኩል ባለው ፀጉር ቤት የምታስተካከል አሌክስ ማን ነው አይ ዶንት ኖ ስሙ እንዳልሳሳት የፀጉሩ ቤት ባለቤቱ እዛ እየተስተካከልኩ ወንጌል ስመሰክር ሰማች እና አንተ ሰውዬ የምታወራው ነገር የሆነ ሰላምን የሚሰጥም ነው ደግሞ ሰላምንም የሚረብሽ ነገር ነው ብላ ፀጉሬን ከተስተካከልኩ በኋላ እንድነግራት ወንጌል ፈለገችና እዛው ቁጭ አልኩኝ። እንኳን ነገረኝ ብለውኝ ነገርኳትኝ። በሚቀጥለው ጊዜ ተቀጣጠርንና ከጓደኞች ጋር አግኝቻት ካፌ ውስጥ እዛው ከሳሚ ካፌ ጎን የሆነ አንድ ህንፃ ነበረ። ወደ ቢኒያም ፀጉር ቤት ሲል ያለው አንድ ትልቅ ህንፃ ሳሚ ካፌ ጎን ያለው አይደለም፣ ስጋ ቤት የነበረበት ካፌ ህንፃ አለ። እሱኛውን አላውቅም። እሱኛው ሳይሆን ያኛው አለ በሳሚ ጎን፣ በሳሚ ግራና ቀኝ በሳሚ ሬስቶራንትና ካፌ ያኔ ማለት ነው። ይሄ የምነግራችሁ ከዛሬ 13 ዓመት በፊት ሁለት ህንፃዎች ነበሩ። አንደኛው ህንፃ ላይ አዲስ ካፌ ተከፍቶ ነበር፣ ሌላ ካፌ። እዛ ቤት ውስጥ ነው አግኝቻት ከሰዎች ጋር አብረው ተሰብስበው ነገርኳቸውና ጌታን ተቀበለች ያልቀሰ እና ጌታን ተቀበለች። ኦፊሻሊ ንስሐ አስገባዋት። ቤት ጌታን ሳትቀበል በፊት መልእክቱን ነግሬያት የእግዚአብሔርን የመዳን ወንጌል መስክሬላት ቤት ገብታ ተኝታ ህልም አየሁ ብላለች። የማየው አንተን ነው ህልም አየሁ ብላ ነገረች። የነገረችንን በጣም ነው የሚያስገርመው እና እግዚአብሔር አንቺን ሊያድንሽ ስለሚወድ ነው ይህንን ያሳየሽ። ንስሐ ግቢ ያልኳት ጌታን ተቀበለች እና አሁን ያንን ህልሜን ንገሪው ይለኛል ውስጤ ያለችው ነገር ነው በጣም እንትን ያለኝ። ህልሙን ለአንተ እንድነግርህ ንገሪው ይለኛል ውስጤ። አፌ ከአንተ ጋር ነው እዚህ ማወራለች። በጣም እንዴት አይነት ቅንት እንደሆነች ልንገራቸው። በጣም ቅናት። አሁን ኤርሚያስ እዚህ ጋር አሁን ከአንተ ጋር እዚህ ቁጭ ብዬ የለ ውስጤ የሆነች የምታወራብኝ ነገራች። ነፍሴ ታወራለች። ከማጋ እንደሆነ አላውቅም፣ ግን ታወራለች ውስጤ እና ንገሪው ይለኛል አለች። ሳየኔ ጌታ እንደዛ ማለት ነው። መንፈስ ማለት ነፍስ ማለት እንደዛ መንፈስ ወይ ነፍስ መንፈስ ምናምን ነገር ተብሎ ይባላል።
አይሉም ትላለህ። የአሕዛብ ንጉሥን እኮ መንፈሱን አነሳሳው እኮ ይላል። የህዝቡ ሁሉ ልብ ተነሳሳ ይላል። አንተ ሙስሊሞች መንፈስ የላቸውም ልትል ነው? አላቸው እንጂ ነፍስ፣ መንፈስ፣ ስጋ አላቸው። የሶስቱ ኮምፖናንት ውህደት ነው። ስለዚህ የእግዚአብሔር ጊዜ ሲመጣ ሰዎችን እግዚአብሔር በመንፈሳቸው ያነሳሳቸዋል። እሱ ጊዜ ሲመጣ ማለት ነው። እና እንደሱ አይነት ሲመጣ ራሱ እግዚአብሔር ያደርጋል ለማለት ነው። ቴንኪው ተባረኩ። እሺ ይህንን አርዕስት እንቀጥልበታለን። እህትየው ትናገር። ሶሪ በመሀል ኢንተራፕት አድርጌ ስለገባው። የሙሴ ታቦትን ኦርቶዶክስ ቤተክርስቲያን እኔ ጋ አለ ብላ ትላለች። እህተ ማርያም የምትባለው እህት ደግሞ እኔ ጋ ነው ያለው ብላ ተናግራለች። ይህንን ኦርቶዶክስ በአንድ እግሩ እያቆመችው ነው። እህተ ማርያም አንድ ኦርቶዶክሳዊ መልስ የሚባል ሊሰጣት እስከማይችል ብዙ ተከታይ ያላት ባይዘዊ ወደ ተሰንበት ሰዓት ነግረን ሄደች። ብዙ ተከታዮች አፍርታለች። ባይዘዌ በጣም ብዙ ማህበራት ተከታዮችን አፍርተዋል። ለምሳሌ ሳልሳዊ ቴዎድሮስ ሲመጣ የኢትዮጵያ ወንዞች እርጎና ወተት ያፈሳሉ ብሎ የሚለው ማህበር ብፁዕ አቡነ ኤርሚያስ የወሎ ሀገረ ስብከት ሊቀ ጳጳስ የሆኑት የቅዱስ ሲኖዶስ አባል እሳቸው ሲናገሩ ቪዲዮ አለ። የደቀ ማነው የዚህ ሳልሳዊ ቴዎድሮስ ተከታዮች ባንዲራ ሁሉ አዘጋጅተው ገጀራ ሁሉ ሰይፍ ሁሉ ይዘው ማለት ነው። አሁን እህተ ማርያም አላያችሁትም? መቀነቷ ላይ እንዲሻጥ ያደረገችው ሳንጃ ዝም ብሎ ሳንጃ እንዳይመስል ፍራዘር፣ እንደዛ አይነት ሰይፍ ሁሉ አዘጋጅተው ወደ 250 ሺህ ተከታይ ያላቸው አሉ። ብፁዕ አቡነ ኤርሚያስ ናቸው የተናገሩት። ቪዲዮ አለ። 250 ሺህ ተከታዮች አፍርተዋል። እንደዚህ አሁን እኛ ጋር ቲክቶክ ላይ እንደሚታይ አይደለም። ቲክቶክ ላይ 200 ሺህ ምናምን ነገር እንደሚል አይደለም። ፎሎወር እንደዚህ ተከታይ ምን ታዲያ ኤርሚያስ ቁም ነገር ነው እንዴ? አሁን አንድ ቲክታከር ሄደ 2 ሚሊዮን ፎሎወር ያለው አለ ቲክታከር። የሚያዩቸው ሰዎች ግን ላይቭ ላይ ሲገቡ 30 ሰው ነው። እሱ በግድ ተለምኖ እንትን ሼር እንደራረግ ፎሎ አድርገው እንፎሎፎል ምናምን ነገር ተባብለው ማለት ነው። ምንም እነዚህ ግን ቢላው ሁሉ ያዘጋጁ ማለት 250 ሺህ ተከታዮች አላቸው ብለው ብፁዕነታቸው ሲናገሩ ሰምቻቸዋለሁ። የእህተ ማርያምም ተከታዩዋ በቁጥር ልታውቀው ትችላለች። እሷ እነ ጀማነሽ ሰለሞንም አላቸው እነዚህ ተከታይ እና ቀላል ነገር እንዳይመስልህ። እንደውም ሴት መሪ ከሆነች 8ኛው ሺህ ደርሷል ማለት ነው። በሉ ደግሞ ምንድነው ፌሚኒዝም ነው ምናምን ነገር ብለው የሚሉት የሆነ የተነሱ ጎረምሶች አሉ፣ አቧራ የሚያጨሱ ማለት ነው። እኔ ሴት ለአመራር አትበቃም እያልኩ አይደለም፣ ግን በቤተ ክርስቲያን ደረጃ ሌላ ደግሞ ጦስ እዚህ ሀገራዊ ጦርነት እንዳታሰንሱ በሙሉ አሁን እዚህ ገስት ላይ ያሉት እህቶች ናቸው። ከሁለት ወንዶች ውጭ ድንጋይ ውርዋሮ እንዳይጀመር ግን የፈለቁትኝ እንደዚህ አይነት እንደነ እህተ ማርያም ገጀራ ይዘው ከወጡ ጠርጥር 8ኛው ሺህ ደርሷል ማለት ነው። 8ኛው ሺህ ደርሷል ይለዋል። የአብዛኛው ቤት ምንም ነገር የሆነ ነገር ስል 8ኛው ሺህ ደረሰ ይለዋል። 8ኛው ሺህ ገብቷል። 8ኛው ሺህ ሊወጣ ነው። 8ኛው ሺህ እኩሌታ ላይ ሲደርስ በ8ኛው ሺህ 8ኛ ንጉሥ ሆናለሁ እያለ ደግሞ አንድ አይታችሁታል። እህል እንኳን ከበላ በኋላ አፉን በአግባቡ የማይጠርግ ሰው ይህ ማለት ነው። 8ኛው የኢትዮጵያ ንጉሥ ሆኜ እኔ ነኝ የምመራው ብሏል። በስንተኛው ቀን ሸንኮራ አገዳ እየላጠ ጎጃም ውስጥ የት ነው ያሉት? ዳንግላ ነው ፍኖተ ሰላም ያሉት? ሀገር የሚያህል ሸንኮራ ይዞ ወይኔ ኤርሚሻ አልኩኝ። የልጅነቴን ትዛዝ ብሎኝ ንጉሥ በላቸው ነው የሚባለው። አዎ በቃ እውነትም በላቸው። ከአብይ ቀጥዬ እኔ የምመራው ብሏል። እህተ ማርያም ደግሞ ራሱ አብይ እያለ እኔ ትእዛዝ የምሰጠው እመቤቴ ለእኔ ታዘኛለች፣ እኔ አብይን አዛለሁ ብላለች። ጴንጤ ምን ይላል ተሰብስቦ
በኢየሱስ ስም አይ አገሬ ግዴላችሁም የሆነ ባዕድ ንፋስማ ምድሪቱ ላይ የነፈሰ ንፋስ አለ። የምስራቂውን፣ የምዕራብ፣ የሰሜኒውን፣ የደቡብ አልታወቀም እንጂ የሆነማ ነፍሶብን ያኛው ሸንኮራውን እየላጠልህ 8ኛው የኢትዮጵያ ንጉሥ እኔ ነኝ ብሎ ቃብዷስ ይዞራል። አብይ ሲወርድ እሱ ሊወጣ ማለት ነው። እኔስ ታዲያ እኔስ የመድኃኒዓለም ባሪያ በቃ እዚሁ በርቀቱ ቲክቶክ ላይ ተማሪያም ወጣ ትእዛዝ ትሰጣለች። በትሯን ይዛ እንዴ በትሬን አንስቼዋለሁ ትላለች እንደ ሙሴ፣ ወይ ደግሞ ገጀራዋንም ደግሞ ሰይፏን ታነሳለች። እነ ሜርሲ እዚህ ታብታብ ያደርጋሉ። እንዲህ አይነት ዘመን ላይ ደርሰናል ወገኖች። ተይ መነን የአንቺ እዛው ተቀመጭ። አንቺን ቀጥታ እህተ ማርያም ወይ አይ ልክ ስገባ ነው እያወራ ስለነበረ ሶሪ ኢንተራፕት ስላደረኩ፣ ግን የንግስና ነገር እያወራ ስለነበረ እና እዚህ ሀገር አሉ አሁን ሊነግሱ ያሉ ቱ ቢ ኦነስት ሲሪየስ ነው ማወራችሁ፣ የምሬ ነው። እና አንድ ጊዜ ላይባቸው ላይ ገብቼ ኦልሬዲ ህገ መንግስት አውጥተዋል ምን ብለዋል እና አሁን ቀጣይ እኔ ነኝ የምነግሰው አሁን አብይ ሲወርድ ብለዋል። እና እሱን አናውንስ ለማድረግ ነው የመጣሁት ማለት ነው። መርዷችሁ ያ ሸንኮራ አገዳ የሚበላውስ ልጅ ምን ልታረግ? ኧረ አይደለም እሱ ጎጃም ያለው ነው እዚህ ያለ እዚህ ቨርጂኒያ አሉ እኛ ጋር እና ቀሲስ ትጓሃን ጠፋብኝ ስማቸው፣ ቀሲስ ትጓሃን ምናምን ነው የሚባሉት። እና ኦልሬዲ በቃ ኤቭሪቲንግ ጨርሻለሁ በውስጥ በቃ አልቋል። እና ኔክስት እኔ ነኝ የምገዛው አሉ። በሲሪየስ ነው ያወሩኝ። እንደውም ኮንታክት ምናምን ብለው ነበረስ በቃ እኔም ላሽ አልኳቸው ማለት ነው። እና እህተ ማርያም አይደለችም ሶስተኛ ሰው ተገኝቷል ልፈልጌ ነው። እና ከአብይ ቀጥሎ አብይ እንግዲህ ቀጣይ ይወርደዋል ብለዋል። እና ከአብይ ቀጥሎ እኔ ነኝ የምገዛው። ቴዎድሮስ የሚባለው ነው ወይ ስላቸው አይ እሱ ውሸት ነው እኔ ነኝ የምገዛው ኦልሬዲ ጨርሻለሁ ኤቭሪቲንግ አሉ። እና ሳውዝ አፍሪካ ኦፊስ አለ ገዛው ማለት ማለት ኢትዮጵያን የሚያስተዳድሩ ማለት ነው። ምሸምተው ማለታቸው እንዳይሆን ብዬ ምገዛው ሲል ምሸምተው እያሉ እንዳይሆን። አይ ከምር እኮ ነው በጣም የተደራጁ ምናምን በስርዓት እና ሊቀቱ ጋር ቀሲስ ምናምን ነው የሚባሉት። እና ተዘጋጁ ለማለት እንዴ 200 አሁን እህትየው የምትለው አይነት ነው። ብፁዕ አቡነ ኤርሚያስ የተናገሩት 250,000 ተከታይ ያላቸው ብሏል። ልከፍተው እችላለሁ ቪዲዮን ወገኖች አለ። ዝም ብሎ እንደ ቀላል ነገር የሚናቅ አይደለም። ምን በጣም የተደራጀ ብሎ እኔ እንደውም እንትን ይሄር በጣም ኮንታክት አድርግ ምናምን ብሎ ኧረ ተው እየቀልስ ነው አለኝ። ደቡብ አፍሪካን ኦፊሳችን ኤቭሪቲንግ ተዘጋጅቷል። ህገ መንግስት ቀርጸን አውጥተን ምን ብለን አንቺ እየቀለድሽ እኮ አሉ። ትልቅ ሰው ናቸው፣ በስልጣን ውስጥ የነበሩ ናቸው ኢትዮጵያ ውስጥ ባለፈው በደርግም በንጉሱም ጊዜና ሲሪየስ ነው ጉዳዩ አሉ። እኔ እንግዲህ አሟቸውን ምን እንደዛ አሉኝ ብቻና በጣም የተደራጀ ነን ኦልሬዲ ጨርሰናል እኮ ሰርተነው አሉ። አዶን ነው እንግዲህ እና ልክ ነህ ልለው እኔ ልክ ስገባ ነው ስታወራ ስለሰማው ምን ሸንኮራ የሚበላው ብቻ ልፈልጌ ነው እዚህም አሉ ለማለት ነው። ንጉስ በላቸው ነው ሸንኮራ ሲበላ እኮ የታየው ቀርቦ ሚዲያ ላይ ምስኪን እሱ ሰልሞን ነው እኔ እሱ ሲያሳዝናል። እሱም ወቅታውታል መሰለኝ ጠፋ እኮ እርሚ ሳይኮላሽ አይ አረዘዶ እና ሊለቁት ነው እኔ ንጉስ ነኝ እያለ የእንትን አለ እኮ ዘቤም ቴዎድሮስ ይመጣል እያለ ባለ ቶ መስቀል ያለው እያለ ሲላል ነበር። ስለዚህ አይፋቱትም ዝም አይሉትም። እና ያ ለማንኛውም እንደዛ ተብሏል ልፈልጌ ነው። ኤርሚ ሶሪ ሰላም ብያችኋለሁ ግን ሁላችሁ ነው። እኔ ያኔ ነው ወደ ሀገሬ የምገባ ኢትዮጵያ ወንዞቿ እርጎ ሲያፈሱ ማለት ነው። አራ በማ ጊዜ የሆነስ
ከሰማይ ነው እርጎ። እንደዛ እኮ ነው የሚለው እሱ በሚነግስ ሰዓት ላይ ወንዞቿ ወተት ያፈሳሉ ብሏል። እርጎ ያፈሳሉ፣ ወተት ያፈሳሉ። የኢትዮጵያ ወንዞች በሙሉ እነ ቀበና ሁሉ ቆሻሻ ይዘው መሄዳቸውን ያቆማሉ ያኔ። እና ቡና ሲፈላ ሄዶ አንድ አፍታ ከቀበና ቀዳ አድርገሽ ትመጫለሽ፣ ወተት ማለት ነው። ውሃውንም በስርዓት በፈሰሰልን ሄድ በፈረቃ የሚመጣበት ሀገር በቧንቧ አልደርስ ያለ ሀገር ተው እንደዚህ አይነት ቀልድ ነው። ቀልድ አይደለም። እኔና ዘበነ ባይዘው የተጻፈውን እኮ የምናወራው እኔና ዘቤ። ያ ዩ ራይት ልክ ነህ እኮ ዘበነ ካልተጻፈ አያወራም። እሱ ንቅንቅ አይልም። እውነት ለመናገር እሱ ሪል ነው የሚያወራው እና ልክ ነህ ብሏል እሱ። ምን በቃ ያኔ ዓለም የሚጠብቃት የሚለው ለዛ ነው። ሁልጊዜ ኢትዮጵያን እኮ ዓለም ይጠብቃታል የሚለው እሱ ነገር ሳይሆን አይቀርም። በእኛ ዓለም የሚጠብቃት በዛ ነው ተብሎ የሚባለው። በወቅቱ ጌታችን ኢየሱስ ክርስቶስ ሲጠመቅ አለ። በትርጓሜ መጽሐፍ ላይ መሰለኝ ያገኘው ጌታችን ኢየሱስ ክርስቶስ በተጠመቀበት እኮ ሌሊት እኛ በወቅቱ አልነበርንም እንጂ በሙሉ የኢትዮጵያ ማነው የዓለም ላይ ውሃዎች፣ ውቅያኖሱ፣ ባህሩ፣ ወንዞች፣ አፍላጋቱ በሙሉ እንዳለ ወደ ወተትነት እኮ የተቀየሩት ከዮርዳኖስ ጀምሮ። አልሰማችሁትም እንደዛ ብሎ ሲያስተምር? ሰምተናል። ኢንተርቪው ላይ ሰምቼዋለሁ። ኢንተርቪው ሲደረግ አይ ቲንክ የሆነ ኢንተርቪው ላይ ሰምቼዋለሁ። ውሃ ወተት ሆነ እንዳል ወርዳኖስ የዓለም ውሃ በሙሉ ተቀየሩ። በሙሉ ውሃ ወተት በህልሙ ነው ወይስ እየቃዠ ነው? አይሞድሽ እነሱ ሌላ ዓለም ላይ ናቸው ያሉት። ሁሉ ነገር ከወተት ጋር የወተት ችግር ያው ኢትዮጵያ ውስጥ ወተት ብዙ ችግር እህተ ማርያም ነው። በቃ አንድ ቀን ጋብዛት ወደዚህ ትምጣ። ልጋብዛት እንዴ? እንደው እባክህ አንድ ቀን ሆኖ ነው እስቲ ታውራን። እንደው መጣ የምትለውን እንስማት። ተጣልተናል እኮ መጀመሪያ መታረቅ አለብኝ ከሷ ጋር። ወይ አዎ ፌስቡክ ላይ ያለች ተቃውሚያት ኤርሚያስ ብላኛለች። ኤርሚያስ የምትባለው ሰምቼሃለሁ ምናምን ነገር ብላ መልስ ቪዲዮ መልሳልኛለች። እንታረቅ በላትና ትምጣና እንግዲህ ይሄ የተባለውን እንትን ታቦት እሷ ተፈትፍትና ታውራው። ከዛና የሷም የነዛኛዎቹም ይመጣሉ። እኔ በእውነት ብትመጣ እኔ ቤቱን እመራለሁ። ቀጥታ ማገናኛት ከመነንና ወይ ከሜርሲ ከሁለቱ አንዱ ጋር ማገናኛት። በቃ ዓለሙ በአንድ እግሩ እንዲቆም ነው የምናደርገው። ትጠራ በእናታችን። እኔ ዛሬ እንቅልፍ አልተኛም። ትጠራልን በጌታ ስልኳን አፈላልጌ ነው ዛሬ ዛሬማ አይደለም ማስታወቂያ ሰርቼ አይሚ ዛሬ አይደለም ማለት እንፈልጋት አድራሻዋን እሱን ያችን ልጅ ያዟት። ቅድም የነበረችው እሷ ዶክሌ የሚለውን ይልኝ የስ ብሪንግ ዘ ኩዊን ይላል። እኔ እኮ የንግስት ስም ተሸክሜ ሳልነግስ መቅረቴ እሷ ስትነግስ አሰባችሁታል? ጊዜ ማለት ነው። ንግስተ ንግስት ነው ስሟ። አስተውላችሁታል? አዎ ንግስተ ንግስት ናት። አንበሳ ናት። እንኳን ነው ጆዳ አልሆነች እሷ። አክሊለ ስለደምረው የጻፈው ደምረው ቦሌ መድኃኒዓለም አውደ ምሕረት ላይ ቆመ ቀን ነው ተስፋ የቆረጥኩት። እዚህ ሳይቆምበት መነንም አሁን ተስፋ ቆርጥ ያለሽ እሷ መነንም ያልስም ይዤ ሳልነግስ እሷ በቋራጭ መታ መንገሷ በጣም ሞራልን አሁን አልመጣችሁ። ቆይ እኔም እኮ እንደሷ ግን ጌታ ምስክር ነው። ኢትዮጵያ ሕዝብ ግን በጣም ደግና የዋህ ሕዝብ መሆን የምታውቁት በሷ ላይ ነው ያየው። አሁን እኔም ተነስቼ እንደዛ የሆነ ፈንፈን ብዬ በተለይ ማርያም ታየችን ካልኩኝ ማለት ነው። አንዲት ሰው ነበረች ማርያም ታየችን ብላ ብቻ በቃ ምድሩን በቃ እኛ አካባቢ ሰው ሁሉ እንትን ብሏት ነበር፣ ተከትሏት ነበር። በቃ ጻድቅ ናት ተብላ ተሸፋፍና አትታይ ምናምን ልነግራችሁ አልችልም። ይሄንን ታሪክ የፈጠረው ማን ነው? ዲያቆን ዮርዳኖስ ማለት ነው። ዲያቆን ዮርዳኖስ ማርያም ትታያታለች ብሎ አመጣት አንድ ሴት ማለት ነውና አትነካም። እኔስ ያልን ጊዜ ይሄ ሲሄድ
ልንካሽ ልጨብጥ ስለ አልነካም አልታይም አልጨብ ምን ነው ስል እኔ ጻድቅ ነኝ ማርያም ትታይኛለች አለች እና በቃ በደንብ ነው እንትን ሰው የሚቀበለውና ማርያም ካለ ማርያም ታየችኝ ትገለጥልኛለች ታወራኛለች ካልኩኝ ችግር የለም ይቀበላሉና አሁን እሷን በማርያም ነው የመጣችው ገባሽ እና የኢትዮጵያ ሕዝብ በጣም የዋህና ምስኪን ሕዝብ እንደሆነ የምታውቁት በዚህ ነው እህተ ማርያም እንኳን ሸውዳቸዋለች ማለት ነውና እኔም እንግዲህ ቢጣለፍ ለባብሽ እንደሷ ዘንጌን ረዘም ያለ ዘንግ ፈልጉልኝ ረዘም ያለ መስቀል አርጌ ረመን ሞኝነሽ እሷ እኮ ሺዝ ሪች ነው አሁን እንዴት ቀልዳላችሁ እንዴ እሷ እኮ ኢንቨስተር ናት ኢትዮጵያ በጣም ገንዘብ ነው ገንዘብ አላት ሬስቶራንት ከፍታ እርሻ አላት ሁመራ ኧረ ወገን እነዚህ ቀረ ወይ እሷ እኮ በከንቲባ ደረጃ እኮ ማለት ታውቃለች በመስተዳደሩ ደረጃ ባለ ሀብት ሆና እንግዲህ ሬስቶራንት ያላት ሆና ሆቴል ከፍታለች እሷ አላት ብዙ ነገር ነው ያላት ታቦቱ እኔ ጋር ነው ያለው ብላለች ምን ትያለሽ የእውነት የሙሴ ታቦት እኔ ጋር ነው ያለው የሙሴ ታቦት ይኸው አርስቱን እኮ ያደረግነው የሙሴ ታቦት ኦርቶዶክስ ጋር ነው ወይስ እህተ ማርያም ጋር ነው ያለችው ብለን ጌታን ብላለች በስርዓት ቪዲዮ አለ ኦርቶዶክስ ሞታለች ታዲያ ዝም ማለቷ መልስ አልሰጡ እኔ ጋር ነው ስትል ደፍራ በዚህ ልክ ደፍራት በጣም ድፍረት ነው የሚሆነው የለውም ማነው መምሪያው ታገባ ራሱ አሁን አይቼዋለሁ እዚህ ውስጥ አለ ዋው ምንም ያለው ነገር የለም ይሁን የተባለው ቀረ ማለት ወይ ከጽዮን አስመጥተው እንዳይሆን እርሚይ ከመሳጥራ አስመጥተው ነው አዲስ ቀደም እኮ እንትና አለች እና ታቦቷ አዲስ አበባ ውስጥ ነው ያለችው በሚስጥራዊ ዋሻ ውስጥ ነው ያለችው ዋሻ ማለት ታቦቷ ሚስጥራዊ ዋሻ ውስጥ አዲስ አበባ ነው ያለችው ታቦቷ ሚስጥራዊ ሚስጥር ናት ዋሻው ሚስጥር ነው ለእህተ ማርያም ብቻ የተገለጠው አረ ኦኬ ተወር ነው ያን ጊዜ ባቢሎናውያን ኢትዮጵያ ነበር እንዲወረሩት እንግዲህ ወይ በዛን ዘመን ነው ጠፋ በሚባለው ነው እኔ አልገባኝ እንዴት አድርጎ እንደመጣ ነው ኦኬ ይሁን እስቲ እንግዲህ መልሱና ህዝባችን በተረት አለቀ እኮ በተረት አለቀ የኔ ሀገሬ ሰው በጣም ያሳዝነኛልና በቃ እኔ መሄዴ ነው እንግዲህ በቃ እኔ እሷን ፈለግ ነው የምከተለው እንዴ ያላዋጣኝም እዚህ እናቴ ቢጫሽን ለብሰሽ እኔ ደግሞ ቢጫ ለብሼ ኮፍያ አድርጌ ነው የምሄደው እዛ መስቀል ይዤ ያው ማርያም ታየችኝ ነው በቃ በጣም እኮ ቢዝነስ ነው እና አይሻልም ፍሪ መኒ እንግዲህ አይ ማኒ አንደው ማኒ ፍሪ መኒ እኮ ነው እዚያ በቃ ያላት ብር እንዴ ፍሪ መኒ ትቀልጃለሽ እንያዚ ምን የምድርን ለምድሩ ታዩ የነፍሷ ጉዳይ አሳሳቢ ነው እሱ ተሸወድኩ በእናትሽ ሸውዳናለች እሷም ከኋላችን መጣ ከእንግሊዝ ሀገር ሄዳ እኮ ነው ተገለጠችልኝ ማርያም ብላ ማርያም ልካይ ነው ወደ ኢትዮጵያ ብላ የመጣችው እኔም ማርያም ልካይ ከአሜሪካ መጣሁ እላለሁ ምን ችግር አለ ሌላዋ ማርያም እኛ እኮ ኢትዮጵያ በሰባዎቹ ውስጥ እኮ አንዳንዴ ሰማይ ላይ ተገለጠች ይላሉ አንዴ ተራራ ላይ ወጣች መጣች ይላሉ እንዴ ምንድነው የነገር እቺ ምን ትመጣው ነገር ማናት ማርያም አረ በጌታ ስም ነው አይቻላቀመኝ ጉድ የት ጋነች አሳዩኝ ስል አዲስ አበባ በእንጦጦ አልፈ እዛ ላይ ነው ያለችው ይላሉ እንዴ ነግራ ገበት የሚያረግ ንግግር እንደውም የሌለ ታሪክና ትርክታቸው ሲያወሩ ያናድደኛል እኔ